በተጠሩ ሴቶች ላይ መከራ ባይበዛ ጥሩ ነው። ለምን ከመንፈስ ቅዱስ ጋር ይጣሉ? እኔ እግዚአብሔር ሆይ ምን አለ ወንድ አድርገህ ብትፈጥር እያልኩበት ጊዜ አለ። ምክንያቱም የምታገለግዪው ሰውን ነው። እግዚአብሔር ሲጠራሽ ሲመርጥ የት ትሄጃለሽ? ሸክም አለ ውስጥሽ፣ ጥሪ አለ ውስጥሽ። በሩን ሲዘጉብሽ ቤተክርስቲያን ራሷ እንኳን በወንድና በሴት መካከል ብዙ ልዩነት አይቻለሁ። ደርግ በዚህ ያሳድደኛል፣ የሃይማኖት መሪዎች ያሳድዱኛል፣ ህዝብ ያሳድደኛል። በዛ ውስጥ ግን የበዛልኝን ጸጋ አደንቀዋለሁ በጣም እውነቴን ነው የምልሽ። እና ሌላ ተጨማሪ ስደት ነው የተሰደድነው። ተጨማሪ ስደት፣ አላስፈላጊ ስደት፣ ከእግዚአብሔር ያልሆነ ስደት፣ መጽሐፍ ቅዱሳዊ ያልሆነ ስደት በወንድ አገልጋዮች ተሰደናል። ግሩፕ እየፈጠሩ ለምሳሌ ቀጠና 2 የወንዶች አገልጋዮች ማህበር ነበር። እኔ ብቻ ማልገባበት ያኔ እኔ ብቻ ነኝ። አሁን ብዙ ሴቶች አሉ። ጸጋና ሰላም በያላችሁበት ይብዛላችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት ሳምንታዊ የእንግዳ ፕሮግራሚን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ከ5000 በላይ አባወራ ከ20 ሺህ በላይ ነዋሪዎች በሚኖሩበት ለቡ መብራት ኃይል በሚገኘው የዲኤምሲ ሪል ስቴት መንደር ውስጥ ለንግዶ ተስማሚ የሆኑ ዘመናዊ ሱቆችን እንደ ምርጫው ከ43 ካሬ እስከ 144 ካሬ በመረጡት የካሬ አማራጮች ይዘንሎት መጥተናል። ለሱፐር ማርኬት፣ ለፋርማሲ፣ ለካፌ፣ ለፀጉር ቤት፣ ለጂምናዚየምና ስፓ እንዲሁም ለተለያዩ አገልግሎት የሚሆኑ ሱቆችን በማስታወቂያ ዋጋ በታላቅ ቅናሽ እየሸጥን ነው። ግራውንድ ወለል ላይ ጀምሮ በ15% ቅድመ ክፍያ ማለትም ከ900 ሺህ ብር ጀምሮ በመክፈል አሁኑ ይመዝገቡ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ውድ ተመልካቾች፣ ዛሬ ይዤላችሁ የመጣሁት ፕሮግራም በጣም የምወዳት በጣም የማከብራት ከ3 ዓመት በፊት እንግዳዬ የነበረች እና በመጽሐፏ ዙሪያ በጣም ሁላችንም የተጠቀምንበትን ሀሳብ ያካፈለችንን ፓስተር ስንታየው መንግስቴን ይዤላችሁ የመጣሁት። ዛሬም በምናደርገው ቆይታ እንግዲህ በርካታ ምክሮችን በርካታ ደግሞ የእምነት ነገሮችን የምንካፈል ይሆናል ብዬ አምናለሁኝ። እግዚአብሔር ዳግመኛ ስላገናኘን እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ፓስተር እንኳን ደህና መጣሽ። ተባረኪ ትዕግስትዬ፣ እንኳን በሰላም ቆየሽኝ። አሜን። በጣም ደስ ብሎኛል እንደገና ስለተገናኘን ከልቤ ነው። ጌታ ይመስገን። አሜን። እኔም በጣም ደስ ብሎኛል ፓስተር። በጣም በእውነት በመጽሐፍሽ በጣም ተባርኬ ተነክቼ ለብዙ ሰዎችም ደግሞ ያንን ሀሳብ አድርሰን ብዙዎች ተጠቅመውበታል። የሚያስታውሱ የኒቆዲሞስ ተመልካቾች ሁሉ በመጽሐፉ ዙሪያ ባደረግነው ቃለ መጠይቅም በጣም እንደተጠቀሙ በአስተያየት መስጫ በተለያየ መንገድ ሲያደርሱን ነበርና ዛሬም ደግሞ እግዚአብሔር እድል ሰጥቶን እንደገና ከተገናኘን ትውልድን የሚጠቅም ነገር እንነጋገራለን ብዬ አምናለሁኝ። ዛሬ እንግዲህ በዋናነት የተገናኘ ነው አገልግሎት ዙሪያ ላይ ለመነጋገር ነው። አገልግሎት የማን ነው? አገልግሎት እንዴት ነው የሚገለገለው? በምንስ ነው የሚገለገለው የሚለውን ነገር ስለ አገልግሎት ለማውራት ነው የተገናኘ ነው። ከዛ በፊት ግን ምናልባት እንደው ለዚህ ቻናል እንግዶች የሆኑ ካሉ ፓስተር ስንታየው ማናት የሚለውን ነገር ራስሽን ብታስተዋውቂና ወደዛ ብናልፍ ደስ ይለኛል። እሺ፣ እግዚአብሔርን አመሰግናለሁ። ቸርነት የበዛልኝ ሰው ነኝ። ምሕረቱ የበዛልኝ ሰው ነኝ። የመኖሬ ምክንያት ያው ለብዙ ሰው ጌታ እንደሆነ ለኔም ጌታ ነው። እንደገና ይሄንን እድል ደግሞ በዚህ ስፍራ ስላገኘው እህቴን ትዕግስትን ይሄንን ሚኒስትሪ በእግዚአብሔር ስም እባርካለሁ በመጀመሪያ። እና አገልግሎት በጣም የገባው ሰው ብቻ የሚናገረው ነው ትክክለኛውን ትርጉምና በዘመናት ሁሉ እግዚአብሔር ከጥንት ጀምሮ ለሐሳቡና ለፈቃዱ ሰዎችን ይመርጣል። እንግዲህ የእግዚአብሔርን ቃልም ስንመለከት ከጥንት ጀምሮ እግዚአብሔር ያልታሰቡ ሰዎችን
በሰው አእምሮም የማይገቡትን ለምሳሌ አንዳንዶችን የሸመገሉ ሰዎች ሙሴ በ80 ዓመቱ ነው እግዚአብሔር የጠራው። ኤርምያስ ገና ከማህፀን ጀምሮ ነው እግዚአብሔር የቀደሰው። ዳዊትን ደግሞ እግዚአብሔር ብላቴና ሳለ ገና ቲኔጀር ሳለ ነው የቀባው። በጣም ይገርማል እግዚአብሔር የሚሰራው ስራ። እነ ዲቦራን እግዚአብሔር እንደ ጠቅላይ ሚኒስተር ያደረጋቸው በሚሊተሪውም በፖለቲካውም በመንፈሳዊም ነገር ሙሉ አድርጎ የተጠቀመበት ጊዜ አለ። ሌሎችንም ማየት ይቻላል። ግን አገልግሎት ግን ከጌታ ነው። ሰው ራሱ ፈልጎ ራሱ እቅድ አውጥቶ ፕላን አውጥቶ እንዲሆናለሁ ብሎ ሳይሆን ድንገት የእግዚአብሔር ጥሪ ይመጣል። አሁን ጳውሎስ ለምሳሌ ምን አይነት ሰው ነበር? ሐዋርያት 9 ላይ ስንመለከት አሳዳጅ ነበር። ሐዋርያትን የሚያሳድድ ነበር። በራሱ ሃይማኖት ደግሞ በጣም ኮንሰርቫቲቭ ነበር። ለሃይማኖቱ የሚቀና ነበር። ግን ወደ ትክክለኛው አገልግሎት ደግሞ ጌታ ተገልጦ አመጣው እና ከዛ በኋላ ደግሞ ህይወቱን ሰጠ። በጣም ይገርማል። ከእግዚአብሔር የተመረጠ እንደሆነ በራሱ ህይወት በዘመን ሁሉ እናያለን። ደቀ መዛሙርትን እሱን የመረጣቸው እንግዲህ ደቀ መዛሙርት ግማሾቹ አሳ ጎታች ናቸው፣ ግማሾቹ ቀራጭ ናቸው። ከተለያየ ባክግራውንድ ነው እግዚአብሔር የሚመርጥ። ግን የተመረጡት ሁሉ ግን የእግዚአብሔር ሐሳብ ነው ያገለግሉት፣ የራሳቸውን ሐሳብ አይደለም። እና ሁሉ ጊዜ እግዚአብሔር ከመረጠን ጥሪው ከሱ ከመጣ የሱን ሐሳብ ብቻ ነው የምናገለግለው። የሱን ሐሳብ ለማገልገል ደግሞ የሚረዳን ጸጋ አለ። ምክንያቱም አገልጋይ የሚያልፍበት የተለያየ እንትን ነው። እንደ ሰው አይደለም የምንኖረው፣ እንደ እግዚአብሔር ፈቃድ ነው የምንኖረው። እና ምን እላለሁ ብዙ ጊዜ ከማገልገል በፊት መጀመሪያ ክርስትና ራሱ ህይወትን ነው የሚጠይቀው። ማንም ጌታን ማምለክ የሚፈልግ ሰው ራሱን መካድ አለበት። ራሳችንን ክደን ነው ህይወታችንን ለጌታ ሰጠን ነው ይሄንን አዲሱን ህይወት የምንኖረው። ቀላቅለን መኖር አንችልም። ክርስትና ሲኖር በቃ ህይወት ተሰጥቶ ነው። ከዛ በኋላ እግዚአብሔር ሰውን ሲጠራው ለአገልግሎት ማለት ነው ሙሉ ጊዜ ለመስጠት አይከብድም። ህይወት ከተሰጠ ሙሉ ጊዜ መስጠት ቀላል ነው። አገልግሎት ላይ ሙሉ ጊዜያችን ነው የምንሰጠው። ክርስትናችን ላይ ግን ህይወታችን ነው የምንሰጠው። ስለዚህ ህይወትን የሰጠ ሰው ጊዜውን ለመስጠት አይከብደውም። አንደኛ ከላይ የመጣ ነው፣ ሁለተኛ ደግሞ ጸጋ ይሰጣል ጌታ። ስለዚህ የምናገለግለው አገልግሎት ሰማያዊ ነው። እንደገና ደግሞ ድምፁን መስማት አለብን፣ መታዘዝ አለብን። እሱ ያለውን ብቻ ነው ማድረግ የምንችለው። እኔ እንደገባኝ የራሳችንን ነገር ማድረግ አንችልም። በህይወቴ እንዳየሁት እንግዲህ የ44 ዓመት አገልግሎት ዘመን አለኝ። ከልጅነቴ ነው ጌታ የጠራኝ እና እሱ ራሱ እያሳየኝ ነው። በጣም የሚገርመው አንዳንድ ነገሮች በጣም ይከብዱኛል። እድሜ የማይፈቅድም፣ ሁኔታ የማይፈቅድም፣ ኑሮ የማይፈቅድም፣ ችሎታ የማይፈቅድም። እንዴት አድርጎ ግን ድምፁን አምጥቶ ከእኔ ጋር ተዋህዶ ፈቃዱ ላደርግ የምችልበት ብቃት ሰጥቶኝ ከራሴ ሀሳብ አውጥቶኝ የእሱን ሀሳብ ሲፈጽምብኝ ሳይ በጣም ይገርመኛል። መለኮት ነው በቃ። እና ለምሳሌ አሁን በጣም ከባድ በሆነ አገር ነው ጌታን ለማገልገል የጀመርኩት። ከዛ ደግሞ ከባድ ስደት በመንግስት ደረሰብኝ እና ከዛ አገር መውጣት ነበረብኝ። ምክንያቱም በእኔ ምክንያት ያው ቤተክርስቲያን በጣም ተቸገረች፣ መሪዎችም ተቸገሩ። ከመቸገር አልፎ የኔን እስራት የታሰሩ ሽማግሌዎች ነበሩ፣ እሷን አምጧት ተብሎ እና በዚህ ምክንያት እኔ ወጣው ማለት ነው። ወጣው ስል በጣም ቀላላል፣ በጫካ አድርጌ በቃ ከባድ በሆነ አውሬ ባለበት ሽፍታ ባለበት እንደ ሰው ሳልኖር ማለት ነው። በታምር ግን ጌታ እንደማይይዙኝ ነግሮኝ ነበርና አስቀድሞ ችግሩም እንደሚመጣ አስቀድሞ ነግሮኝ ነበርና በታምር ወጣው ብቻ። ከዛ በኋላ 2 ዓመት በተለያዩ ክፍለ ሀገሮች ጌታ እየመራኝ ጸጋውንም እያበዛልኝ እየጠበቀኝም የማደርገውንም እያሳየኝ። መቼም እሱ ከጠራ ይመራል። በጣም የሚገርመኝ እሱን ነው። ከጠራ አይተውም በምንም ሁኔታ ውስጥ። ልክ ይሄ ጳውሎስ የሚለው ቃል አለ፣ መራብንም አውቃለሁ፣ መጠማትንም አውቃለሁ፣ መብዛትንም ማነስንም አውቃለሁ። ነገር ግን በክርስቶስ ኢየሱስ ኃይልን በሚሰጠኝ
ሁሉን እችላለሁ፣ አይቼዋለሁ። በቃ ሁሉን የሚያስችል ጌታ ነው ጌታ። እና ከዛ ከ2 ዓመት በኋላ እንደገና ጎጃም ሄጄ እንድታሰር ትታሰሪያለሽ ብሎኝ ሄጄ ታስሬያለሁ ከወር በኋላ። እንግዲህ አሁን ይሄ በሰው ቢሆን ጥሪ ባይኖር ከሱ ዘንድ ባይሆን እንዴት ነው ሰው በምድር የሚችለው? እየተራበ እንዴት ነው? ሌላው ቀርቶ እንደው መሰረታዊ ነገራችንን አተን እንዴት ነው ለእግዚአብሔር ሐሳብ የምንገዛው? ጸጋ ባይኖር የጠራን አብሮን ባይኖር። ስለዚህ አገልግሎት ጥሪ ነው። መጀመሪያ ከሱ መጠራታችን ማረጋገጥ አለብን። ምክንያቱም መመረጣችሁን መጠራታችሁን ታውቁ ዘንድ ከፊት ይልቅ ትጉ ነው የሚለው። ከሱ ጋር ካላደረግነው ዓላማ ያስረሳል፣ ችግሩም ያስረሳል። እኔ ችግሩን ነው የምፈራው ነበር እስካሁንም እንጂ ይሄ የተደላቀቀ ኑሮ ተሳካ ኑሮ አላውቅም እስካሁንም ቢሆን። ግን ከዛኛው በአገር ለውጥ ይሻላል። ምናልባት ልብስ በመለወጥ ለውጥ አለኝ አዋይ ነው። ከዛ ውጭ ግን ሁለቱም በጣም ያስፈራሉ። ችግሩም ያስፈራል፣ እንደገና ስኬትም ካለ ደግሞ ያስፈራል። ሁለቱንም ተጠንቅቀን ነው የእግዚአብሔር ሐሳብ ማገልገል ያለብን። ሌላው ደግሞ ባሪያ ነን፣ የጌታ ባሪያ ነን። ባርነታችን መርሳት የለብን። ጌታ አለን፣ እኛ ባሪያዎች ነን ሁል ጊዜ። እና አገልግሎት ደግሞ የሚለመድ አይደለም፣ መድረክም አይለመድም። ሁል ጊዜ እግዚአብሔርን መፍራት በአንድ አገልጋይ ሕይወት ውስጥ ያስፈልጋል። ሁል ጊዜ ደግሞ በሰዎች መካከል ደግሞ ስንመላለስ አገልግሎታችን ለሰው አእምሮ መመቸት አለበት። ምክንያቱም የምናገለግለው ሕዝብ ነው። የባህሪ ለውጥ ደግሞ በጣም ያስፈልጋል። ባህሪያችን መለወጥ አለን። ምክንያቱም መጽሐፍ ቅዱስ ምን ይላል? አንተ እያመነዘር አታመንዝር እንዴት ትላለህ ነው የሚለው። እኛ ያልተውነውን ነገር ሕዝቡ እንዲተው ማድረግ አንችልም። መጀመሪያ በመሰረቱ እግዚአብሔር ያልሰራውን ሰው አይጠቀምበትም። አሁን ሙሴ ስንት ነው በሚዲያ ምድር 40 ዓመት ነው የአማቱን በግ የጠበቀው። ዳዊት የአባቱን በጎች እየጠበቀ ነው ስርዓት የተማረው። እና የግድ እግዚአብሔር የሚያሳልፈን መንገድ አለ። ሌላው ደግሞ በግ መጠበቁ ብቻ ሳይሆን ዳዊት በሳኦል ተፈትኗል፣ በሳኦል ተሰርቷል። እግዚአብሔር ይሰራል። የጠራቸውን ሰዎች ቀድሞ ነው የሚሰራቸው። ባልተሰራ ሰው አሁን ቤት ይሄ ካላለቀ እንዴት ነው ባለቤቱ ሊኖርበት የሚችል? ለሌባ በጣም ነው የሚያመቸው፣ አይመችምም ደግሞ። ስለዚህ ተሰርተን እናልቃለን ማለት ሳይሆን በችግር እናልፋለን። በጣም የተሰሩ ሰዎች ናቸው ለእግዚአብሔር ቢመቹ። አሁን ዳዊት በጣም የተሰራ ሰው ነው ከልጅነቱ ጀምሮ እና እግዚአብሔር በቃ ሲለው እና በዙፋን ላይ ሲቀመጥ በጣም ለእግዚአብሔር ተመችቷል። እና አገልግሎት ከእግዚአብሔር ጋር ማያያዝ አለብን። በእርግጥ አገልጋይ እግዚአብሔር የሚያገለግል ብቻ አይደለም፣ ሁኔታን የሚያገለግል አለ፣ ሰውን የሚያገለግል አለ። አጠራሩ ወሳኝ ነው። ሁኔታ የሚጠራው አለ። በቃ ያሉት ሁኔታዎች ይጠራሉ። በሰው የሚጠሩ ሰዎች አሉ፣ በራሳቸው ፈቃድ የሚወጡ ሰዎች አሉ። ግን ከእግዚአብሔር ቢሆን ግን ኃላፊነቱን እሱ ስለሚወስድ ደግሞም የምንሄድባቸው መንገዶች ደግሞ ቀላል ስለማይሆኑ፣ ለምን ጸጋ አለ፣ ቅባት አለ። ጠላት ያንን ቅባትና ያንን ጸጋ ወደ የእግዚአብሔር ሐሳብ እንዳይጠቀምበትና እኛም ቀጥ ብለን እንዳንቆም ውጊያው በጣም ከባድ ስለሚሆን ወደ እግዚአብሔር መጠጋት፣ የእግዚአብሔር ድምፅ መስማት በጣም ወሳኝ ነው ብዬ ነው ማምነው። ስለዚህ አገልግሎትን ከጌታ ጋር ማያያዝ እና ዘመናዊም አይደለም አገልግሎት፣ ከሁኔታ ጋርም አይደለም፣ ጥሩ መንግስት ሲመጣ አይደለም ብቻ አይደለም። በመከራም ውስጥ በችግርም ውስጥ ማገልገል አለብን። ምክንያቱም ለዚህ ተጠርተናል። እና በአጭሩ ይሄን ይመስላል። እውነት ነው። እግዚአብሔር ይመስገን። የእውነት አሁን እየተናገርሽ እኔ ራሴ ያንቺን የህይወት ምስክርነት ሰምቼው እንደማላቅ በጣም ልቤ ተነካና ቀላል አይደለም። 44 ዓመት በጌታ ቤት መቆም ራሱ ትልቅ ነገር ነው አይደለም ማገልገል። እኔ በጸኑ ሰዎች እንደምቀና በማንም አልቀናም። ደግሞም የመጨረሻው ጸሎቴም በቃ ከሚጸኑት ሩጫውን ከሚጨርሱት መካከል አድርገን የሚል ነው። የጀመረ ሳይሆን ያው በክርስትና የጨረሰ ነውና ሪዋርዱን የሚያገኘው እንደናንተ ጸንቶ የቆመ ብዙ የተጓዘ
ስናይ ደግሞ እኛም መጽናናት ይሆንልናል። እነ ፓስተር ስንታየው ከቻሉ እኛም እንችላለን እንላለን። በተለይ ደግሞ እንደ እህት እንደ ሴት አገልጋይ እናንተን ስናይ እነሱ ከዘለቁ እኛም እንዘልቃለን እንላለን። ለእነሱ የበዛ ጸጋ ለእኛም ይበዛል እንላለን እና የዛሬ 44 ዓመት ወደ አገልግሎት መግባት ማለት ከዛሬው ይልቅ የከበደ ይመስለኛል። ዛሬም ቀላል ነገር አይደለም። ወደ አገልግሎት መግባትም ቀላል አይደለም። በአገልግሎት ጸንቶ መቆምም ማፍራትም መቆየትም ቀላል ነገር አይደለም። በተለይም ደግሞ ለእህቶች ብዬ አስባለሁኝ እኔና እንደው የዛሬ 44 ዓመት የነበረውን ነገር ጌታ ለአገልግሎት ሲጠራሽ ወደ አገልግሎት ስትገቢ የነበሩትን ተግዳሮቶችና ያለፍሽበትን መንገድ ብታጫውችን ሰዎች ከፐርሰናል ኤክስፒሪየንስ ጋር ሲነገራቸው ሞር ከነገሩ ጋር የመዋሃድ እንትን ይኖራቸዋል እና እሱን እንደው ብታጫውችን። እሺ ትጂ እኔም ደስ ይለኛል። መቼም ቅድም እንዳልኩትኝ ጥሪ ከእግዚአብሔር ነው የሚጠራ እግዚአብሔር ደግሞ የሚያስችል ነው እንጂ እንደኔ አይነት የሚጠራ አይደለም። እኔ ሁል ጊዜ እግዚአብሔር እንደው ተቀበለኝ እንጂ እኔ ራሴን እኮ አልተቀበልኩት። ራስሽን ሳትቀበል ሌላው ሲቀበልሽ ግን አይገርም? እሱ በጣም ይገርመኛል። እና ወደ ህይወቴ ይሄ ድምፅ የመጣው ሃይስኩል ቲኤምኤስ ትምህርት ቤት ነው የጨረስኩት። እና ሁል ጊዜ በዛን ጊዜ 12 ሲጨረስ ክርስቲያን ፌሎሺፕ አለ፣ የክርስቲያኖች ፌሎሺፕ አለ፣ የወጣቶች የትምህርት ቤት እና በቃ እንትን አለ መልእክት የመጨረሻ ኮንፈረንስ ይሆንልናል። በዛን ጊዜ ከተለያየ ሃይስኩል ከመድኃኔዓለምም ከዚህ ከምስራቅ አጠቃላይ የሚባል ከኮከበ ጽባ ከቲኤምኤስ ከሌሎች ከመነን እንግዲህ አሁን ረሳኋቸው እንጂ ብዙ ናቸው። እና ከዛ ሁሉ ተውጣጠን እንትን ነበር ሆስቴል የሚባል መካኒሳ 5 ኪሎ እዛ ዝግጅት ይደረግልናል። ይባሱ ማለት ነው የዩኒቨርሲቲ ፌሎሺፕ ተጠሪዎች። በዛን ጊዜ ጋሽ አሳየኝ ነበር፣ ሌሎችም ነበሩ እነ ፓስተር ጥሩ ወርቅም ሌሎችም ንጉሴ ቡልቻ ወንድም ንጉሴ ቡልቻ ማስታወሳቸው እና በእነሱ አማካኝነት ፕሮግራሙ ይዘጋጃል። እና ማረሳው ባጭሩ ጋሽ አሳየኝ ነበር መልእክቱን ያመጣው። አረሳውም እረኛ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በሚል ርዕስ ነው። እና በሶስት ሀሳብ ነው የምናገረው አለ። አንዳንዶቻችሁ ወደ ዩኒቨርሲቲ ትገባላችሁ፣ አንዳንዶቻችሁ ደግሞ ወደ ስራ ዓለም፣ አንዳንዶቻችሁ ደግሞ ወደ አገልግሎት ይል ነበርና በጣም ሰማው ነበረ። የቱ ይሆን እድሌ የቱ ይሆን ጣይ ብዬ ያን ጊዜ እንግዲህ የምታየው ነገር የለም፣ የምታውቂው ነገር የለም። እንደው በተአምር ነው የምንኖረው፣ በተአምር መቼም በተአምር። እና እሱ ሲናገር መጨረሻ ላይ ሶስቱንም ያስኩት። ፕሮግራሙ አለቀ። አንድ በጣም የምትቀርበኝ ጓደኛ ያለች ከእሷ ጋር እስቲ ከሶስቱ የትኛው እንደሆነ ለማወቅ እንጸልይ ተባባል። ሳምንት ፕሮግራም ያዝን። በግልሽ ነው ጥረሽ ግረሽ ያኔ እና የእግዚአብሔር ድምፅ ስለመስማት አሁን በጣም ኤክሰስ ነው የምትሰሚበት። በቃ ከፍተሽ እስቲ እንዴት ነው ጥሪ፣ እንዴት ነው ጌታ ሲመርጥ እንደዚህ ብለሽ የምትሰሚያቸው ብዙ እውቀቶች አሉ። አሁን ግን ያኔ ግን ምንም ስለሌለ ሁለታችን ሳምንት ይዘን መጸለይ ጀመር። ከዛ እኔ ጋር የተለየ ነገር ይሰማኝ ጀመር ስለ አገልግሎት። አይታሰብም አልኩኝ እና ሀሳቡን በልቤ ሪጀክት አደረኩት። እኔ አልኩኝ ያለውበት መከራ እሱ ደግሞ ሌላ። ምክንያቱም አገልግሎት እንዳው መከራ አላሁንም፣ ግን አትሊስት እንኳን ይሻላል፣ ከዛኛው ይሻላል እንጂ አሁንም ብዙ ነገሮች አሉ። አሁንም የሚወጡ አሁንም ጌታ የሚጠራቸው ሰዎች በብዙ ነገር ነው የሚያልፉት እርግጠኛ ነኝ። እና ግን ያኔ ደግሞ እንትን ይላልና አልፈልግም አልሆኔ በክርስትናዬ የምከፍለው ዋጋ ራሱ ቤት የለኝም፣ አስቢ በበላው የለኝም፣ እንደገና ተጨማሪ መከራ። አይ በቃ ጌታን እንድተው ነው እንደሚያደርገኝ መከራው። እዚህ ጋር ባቆም ይሻላል ሳይቸግረኝ ጎርጉሬ ብዬ እርሱን ዘጋሁ። በቃ ከዚህ በኋላ እና ሳምንት ጨረስን። በቃ እንብላለችኝ። እሷ ቤት ምግብ ስላለ አልበላም አልኳት። ለምን አለች። ኧረ እኔ ሳይቸግረኝ ሌላ ነገር ውስጥ ገብቻለሁ እና ከባድ ጥያቄ በራሴ ላይ ስላለኝ ያው እንደ ልማዱ እሱ ነው የሚመልስልኝ።
እንቀጥላለሁ አልኳት። አይ እንግዲህ ራስሽ ጉዳይ አለችኝ። ከእሷ ጋር ተለያየን። ቀጠልኩ እኔ ማለት ነው ፕሮግራሙን። ከዛ 3-4 ቀን ጨመርኩኝ ከሳምንት በኋላ። በአራተኛው ቀን አርብ ነው አስታውሳለሁ። አቃቂ ጓደኞች የነበሩ እነሱ ጋር ሄጄ ነው፣ መጸለያም ቦታ የለኝም። እዛ ስጸልይ ተናገረኝ። በቃ ምንም አራራልኝም በቃ አራራልኝም። አለቀስኩ በጣም። ራሴ ሙቼ ለራሴ ማለቅስ ነው መሰለኝ። ራሴ ሙቼ ለራሴ ማለቅስ ነው። በጣም አለቀስኩ እና ጨርሼ እናቴ አጎቴ ቤት ነበር የምትኖረው፣ ልያት ብዬ ወደ እሷ ሄድኩ። እዛ የት ሰንብተሽ መጣሽ አለችኝ። አቃቂ ነው ይታይሽ ጋር አልኳት። እኔ እግዚአብሔር ያሳየኝ ልንገርሽ አለችኝ። እንደው እንዳትደክሚ፣ እንደ ሰው ስራ ይዛለሁ ምናምን ብለሽ አትድከሚ ልጄ፣ ለእኔም እግዚአብሔር አለኝ፣ አይዞሽ፣ ላንቺም እግዚአብሔር አለ። ከጎጃም ምድረ በዳ ያወጣ ጌታ ስደተኞች ማኖር ይችላል። ስለዚህ አታስቢ ስትለኝ ብቻ ደነገጡ። ምን ማለትሽ ነው ማማ ስላት፣ በህልሜ ያየሁትን ልንገርሽ አለች። ትልቅ ዋርካ ስር እንትኖች በጎች ተሰብስበው የሆነ ቤት ሊወድቅባቸው ጣራ ብሎ በትር ይዘሽ እነሱን ስታወጭ ቀስ አድርገሽ ሁሉንም አይቻለሁና አንቺ እረኛ ነሽ፣ አታስቢው አለች። ተናደድኩ። በቃ ተናደድኩ። ደስ አላለኝ። አሜን ነው አለ የሚባለው። በቃ እንዴት ነው ማድረገው? ከራሴ እንዴት ነው? በኋላም በጣም የሚገርመው እግዚአብሔር ወደማይናገረኝ እግዚአብሔር ማይናገር መስሎኝ፣ በቃ ትመርጫለሽ አይደል? እንደ ዮናስ የባሰ እኮ ነው። እንደ እግዚአብሔር ልከኛ የለም። ካስፈለገ ጭጭ ሊያደርገኝ ይችላል። ካስፈለገ በሱ እጅ እንዳለሁ ረስቻለሁ። እና እግዚአብሔር ወደማይናገረኝ ብዬ አጎቴ ያለ አባቴ ወንድም ሞጣ የሚባል ሀገር ሄድኩ። እዛ ሄጄ ድብቅ አልሁኝ። እንግዲህ አንዳንድ የልጆች መደበቅ አለ አይደል? አይን ጨፍነሽ የተደበቅሽ የሚመስልሽ ሰው ሁሉ እያየሽ፣ እንደሱ አይነት ነው የኔ መደበቅ። እና እዛ ቁጭ ስል ጌታ ማያቀኝ ማያየኝ የት እንዳሉ በፍጹም ሁሉ ጠፍቶብኝ ቁጭ አልሁ። በቃ አለማያን ናቸው እኮ። እና ግን ያው የእግዚአብሔር መገኘት አለ አይደል? አይለይሽም። ወደ ምንድን ነው ወደ ሲኦል በወርድ አንተ በዛልህ አለ ዳዊት። ሲኦል እንኳን ያወጣሻል ካልተወሽ፣ እሱ ካልተወሽ ከየትም ያወጣሻል። ሲተው ነው ከባድ። እና በቃ 1-4 ቀን ቆየሁና አንድ እህት አለች እዛ ከተማ ውስጥ። እሷ አገኘችኝ። ሀገር ውስጥ የምትሰራ ነች። ከዛ እሷ መጣች ማለት ነው። ሰላም አለች። እነዚህ ክርስቲያኖች አሉ ከሌላ ሀገር የመጡ ግን ሁኔታውን ፈርተው ተደብቀው እምነታቸውንም ደብቀው ነው ያሉት እና ሄደን እንያቸው አለችኝ። በኋላ ምን ቸገረኝ ብዬ ሄድኩ ማለት ነው። ሄጄ ግን ሳላውቀው መንፈሳዊ ሆንኩ እና መናገር ጀመርኩ እግዚአብሔር ሀሳብ። ከዛ እነሱ ለምን ንስሐ አይገቡም? ንስሐ ገብተው ፌሎሺፕ አረግን ወይ ረስቸው ብዬ፣ ምክንያቱም ምንም ላለ ማለት ነው እኔ አዎ እንጂ ረስቸው ነው ልክ አልኩና እንደገና መንፈሳዊ መሆኔ አናደደኝ። ከዛ አልሄድም በቃ እዚህ ቤት አልኩ። ቤት ቁጭ አልኩ ማለት ነው። እና ጠላት ሊያገኘኝ ሞከረ። አጎቴ አንድ በርታ ኮንስትራክሽን አለ እዛ የመንገድ ስራ፣ እዛ ማናጀሩን ያውቀዋልና እንደው እናንተ ጴንጤዎች እኮ ገንዘብ አትሰርቁ ማለት እንዳሁኑ አይደለም፣ ታማኞች ናችሁ እና እንደው እዛ ብትሰሪ እሱ ጋር ገንዘብ ያዥ ብትሆኝ እዚህ ቁጭ ከምትይ ያለኝ። ምክንያቱም ከእግዚአብሔር ጋር ያለኝን ነገር አቆምኳ። ጠላት በዛ መጣ እና እሱ ጋር ልውሰድሽ አለኝ። ማናጀሩ ጋር ወሰደኝ። ከዛ ይቺ ልም ያለች ጴንጤ ናት፣ ልጅ እንዳትመስልህ በጣም ብልህ ናት እና ለዚህ ለስራ በጣም ትመቻለች፣ ታማኝ ናት። ያው ጴንጤ ገንዘብ ላይ ታውቀዋለህ፣ ታማኝ ነው አለ። የታወቀ ነው። ያሳድዱናል፣ መጥፎ ስም ይሰጡናል እንጂ በታማኝነት ማንም አይለንም። እሱን ነው በጣም ማዝነው በዚህ ምድር ላይ።
እና እሺ ያልኩኝ ተስማማን። ከ15 ቀን በኋላ ነው ያለኝ። በቃ አሁን በቃ በጣም ነው የሚገርመው እኮ የሰው ልብ በጣም ክፉ ነው። እኔ አሁን ማላምነው ማንን እንደሆነ ታውቂያለሽ? ስንታየው ነው። ጌታን ነው ማምነው። በእውነት አላምናትም፣ በፍጹም አላምናትም። ምክንያቱም እንደምንለዋወጥ አይቻለሁ። ለዚህ ነው እስከ መጨረሻው አጽናኝ ምለው እና ከዛ ያው ልቤ ተቀይሮ ያው ወደ ስራው ለመሄድ 15 ቀን እየጠበቁ ሳለ በመሃል ጌታ መጣ። አንድ ሌሊት ተኛሁበት። ከዛ ምንድን ይዞ ነው የመጣው? ትልቅ መጽሐፍ መዝገብ ትልቅ ይዞ ቀጥሮኝ ይመስለኛል። ቀጠሮ። ከዛ ትንሽ ቤት ናት ያለችን፣ ግን በጣም ደስ የምትል ቤት። በሯ ላይ ቁጭ ብያለሁ የሆነ ፒጃማ ለብሼ እና ጌታን ነው የምጠብቀው። ቀጥሮኛል። ግን ብዙ ህዝብ ልክ አሁን ወንጌላት ላይ ብዙ ህዝብ የሚያጣብቡት የሉም። ልክ ያ ፒክቸር ነው የማየው በህልሜ። እና ከዛ ግን አንድ ወንድም ግን አብሮት ፊት አለ፣ ሌሎች ሁሉ አጅበውት እና ሲቀርብ ጌታን ሳየው ያየኛል ብዬ ድሮ የሚያየኝ እይታ አለው። ፊቱን ነው ማየው። በጣም የደስታ ፊት ያሳየኛል፣ የአባትነት ፊት ያሳየኛል። እሱን ስናፍቅ ሊያየኝ አልፈለግም። በጣም በህይወቴ ዘመን ያን ፊት ማየት አልፈልግም። ቢወስደኝ ይሻለኛል። እና ያንን ፊት ሳይ በጣም ደነገጥኩ። እየቀረበ መጣ። ያየኛል ብዬ ባይ በፍጹም አያየኝም። በሩ ግን ክፍት ነው። ገባ እኔ ቤት መዝገቡን ይዞና ያንን ወንድም ምን ይለዋል? በቃ በጣም ተጨነቅኩኝ። አያየኝም፣ አያናግረኝም፣ ፊቱም ከበደኝ እና በቃ ይቅር አይለኝም ማለት ነው ከዚህ በኋላ ብዬ ነው ተስፋ የቆረጥኩት የነበርና ያን መዝገብ ለዛኛው ወንድም ሰጠው እና የሚድኑትን ፍጥነህ አድን ብሎ ነው የሰጠው። አረሳውም ቃሉን። ከዛ የት ነው የሚልከው አልኩ። በቃ እንደው ደብረ ማርቆስ ይለዋል። ጎጃም ነው እንዴ? እና ጌታ ሂጂ ያለኝ ደግሞ እዛ ነው። በቃ የኔን ነው ማለት ነው የሰጠው ብዬ በጣም ሞት ነው የተሰማኝ መቼም ያን ቀን። ከዛ ትቶኝ ሊሄድ ሲል በቃ እግሩን ያዝኩት እና ነጭ ልብስ ነው የለበስኩት፣ ግን በአቧራ ላይ በቃ እየተጠረገ ልብሴ ቆሻሻ። ጌታ ሆይ ይቅር በለኝ፣ በቃ ሁለተኛ አይደግመኝም፣ በቃ ይቅር በለኝ። እኔ እኮ አልችልም ብዬ ነው እንጂ ራሴን ከልክዬ አይደለም፣ ግን አልችልም። ከባድ ነው ማገልገል አንተን። በምን አቅሜ፣ በምን እውቀቴ፣ በምን ችሎታዬ ብዬ ነው ማለቅሰውና አይደግመኝም። በቃ ታስችለኛለሽ ብዬ በቃ እግሩን ይዤ እስከ በር ድረስ እግሩን እየጎተትኩ ነው። ከዛ ከልቤ እንደሆነ እንደተጸጸትኩም ሲገባው ዞር ብሎ መዝገቡን ከሱ ወሰደና ለኔ ሰጠኝ። በቃ አይደግመኝም፣ ያንተን ፊት ሁለተኛ እንደዛ ማየት ለኔ ሞት ነው በቃ ብዬ ከዛ ማሰብ ጀመርኩኝ። ይሄ ስራ የሚባለውን ይችን ከተማ መልቀቅ አለብኝ ብዬና በምን ልልቀቅ ብዬ አጎቴ ደግሞ እንትን እንዳይል ከዛ ያው ዘመዶቻችን ባህር ዳር ስላሉ ስራ ከመግባቴ በፊት አሉ ጌታ ደግሞ ጥበብ ሰጠኝ። ቤተሰብ ጠይቄ ልምጣ፣ ያው ከዚህ በኋላ ወደ ስራ ስለምገባ 15ቷን ቀን እዛ ላሳልፍ ስለው ደስ አለው። እሱም መቆይበትን ብር ሰጠኝ። ሄድኩኝ፣ ተገላገል። በቃ ሁለተኛ አይመልሰኝም፣ አላስባትም። ከዚህ በኋላ የፈለገ መከራ ቢደርስብኝ ይህንን ፊት ሁለተኛ ማየት አልፈልግም ብዬ እንደውም እሱ ፊት ይመስለኛል ሁለተኛ ላለማየት እያልኩ ነው በመከራ የጸናሁት በጣም። ከዛ በኋላ እንደገና 15 ቀን በጌታ ፊት እንደሆን መንፈስ ቅዱስ ከዛ በኋላ መታዘዝ ስጀምር በጣም ነው የሚገርምሽ፣ ይረዳኝ ጀመር። መታዘዝ ስጀምር የበለጠ ማላቀው ማንነት ውስጤ፣ ማላቀው ምሪት፣ ማላቀው ድምፅ፣ ማላቀው ጸጋ እየተጨመረ እና አንድ ወንጌላዊ ቤት ነበር ያረፉት። ብዙ ክርስቲያኖች አሉ እዛ ግቢ፣ ከተለያዩ ወረዳዎች በስደት የመጡ እዛ አብረው ነበር የሚጽናኑት። እዛ ስለማቀው ቦታውን ሄድኩኝ። ለምን መጣሽ አለኝ። በቃ እናንተን ለማየት ነው አልኩ። በፍጹም ለማንም እንዳትናገር ያለኝ ደግሞ መንፈስ ቅዱስ። አንዳንድ ጎበዝ ሴቶች አሉ መጸነስ እንደጸነሱ ሲያውቁ ለማንም አይናገሩ።
እኔም እንደዛ ሆነ። በቃ ለማንም አትናገር ያለኝ ያ ወንድም ደግሞ በቃ ለምንድን ነው የመጣሽው? ለምን መግባት በይም ይለኛል። አይ በቃ በእግዚአብሔርና በእኔ መካከል አንድ ጉዳይ አለኝ እስከምፈጽም ድረስ ነው አልኩት። በቃ ደከመው ተወኝ እና በነዛ 15 ቀናት ከመጀመሪያው ጊዜ ጀምሮ በጣም የሚገርመኝ ጸሎት ምን እንደሆነ ታውቂያለሽ? ስንታየውን ግደላት እና ይሄ ጸሎት አሁን መቼም ከኔ አይሆንም። ግደላት ባልሁ ቁጥር በእግዚአብሔር ፊት ነው የምናገረው፣ ምስክሬ እሱ ነው። ግደላት ባልሁ ቁጥር የሚሞት ማንነት አለ። በጣም የሚገርመኝ የሚሞት ማንነት 14 ቀን ሙሉ። በ15ኛው ቀን ደግሞ ምን አለኝ? ዛሬ የስንታየው የቀብር ስነ ስርዓት ነው እና አበባ ይዘሽ ወደ መቃብር ሂጂና ስንታየውን ቅበሪያት። ስነ ስርዓት እኔ በጣም ይገባኛል የሚለው ነገር በጣም ይገባኛል። መንፈሳዊ እንደሆነ ይገባኛል። ስማማለሁ እና ተንበርክኬ በቃ ለዘላለም ስንታየው ትሞታለች፣ በቃ ተቀበረች ዛሬ። የቀብሯ ስነ ስርዓት ነው። ብዙ ሰዓት ነው ያለቀስኩት። ዓለምን፣ ምኞቷን፣ ፈቃዷን። በነገራችን ላይ ጌታ እንድቀበል ማንም ሰው አልጋበዘኝ። ያን ቀን ነው እኔ እንደገና ጌታን የተቀበልኩት። ያን ውሳኔ ስወስን በቃ ሁሉ ነገር ከውስጤ ሲሞት እና ሌላ ዓለም ውስጥ ስገባ ለእኔ ይታወቅ ነበር። በቃ ጨረስኩኝ። ከዛ እነሱ ጋር ምግብ በላሁ ማለት ነው አብሬ። ምንድን ነው ግን ነገሩ አለኝ ወንድሜ። በቃ ልባም አደረገኝ። ይገርምሻል መንፈስ ቅዱስ ልባም እና ደግሞ ምሪት በጣም በዛልኝ እና ወዴት እንደምሄድ ነገረኝ። ደብረ ማርቆስ ነው የምሄደው። ደብረ ማርቆስ ደግሞ ሽማግሌዎችም አላውቃቸው አያውቁኝም። እኔን ደግሞ የሚቀበለኝ ሰው አለ ብዬም አላስብም። ግን ሰው እግዚአብሔር ከተቀበለው ተቀባይ እንደማያጣ ገባኝ። እሱ በጣም ገባኝ። እግዚአብሔር ጋር ከተስማማሽ የሚመለከተው ሰው ይቀበልሻል። እሱ ነው የገባኝ። ልክ አሁን ዳዊትን አልጠበቀም ሳሙኤል። እግዚአብሔር ግን ምን ያለ ሰው እንደሚያይ እግዚአብሔር አያይም። አንተ የመረጥኸውን ናቅሁት አለው። የተመረጠው ግን በእግዚአብሔር ዘንድ በሰው ያልተመረጠ ነው። ያንን የሚያዩ አይኖች እግዚአብሔር ለሽማግሌዎች ሰጣቸው። ብቻ ተገናኘን እና ቀጠሩኝ። እህቶች ቤት ነበር ያረፍኩት። ማቃቸው መተከል ማቃቸው እህቶች ነበሩ። በጌታ በጣም ምሳሌ ሆኑኝ፣ የሚቀድሙኝ እና እነሱ ጋር ነበሩ እና ሽማግሌዎች ያኔ ደግሞ በመንፈስ መመራት አለ። በስጋ ብዙ የለም። የሚታይ ነገር አይደለም የሚታየው በመንፈስ። ለእግዚአብሔር ቤት በተለይ በጣም የሚፈሩ መሪዎች ነበሩ፣ እንዳይስቱም እንዳያሳስቱም እና ጌታ ይባርካቸው። እኔ ራሴን ያኔም ብዙ አልተቀበልኩትም። ለምን መጣሽ እዚህ ከተማ አሉኝ። ያሁን የነገርኩሽም በሙሉ ነገርኳቸው እና እኔ ግን እስካሁንም ድረስ በጣም ይከብደኛል። ለምን? አንደኛ ያለንበት መንግስት በጣም ከባድ ነው። እግዚአብሔር እምነት ላይ ሃይማኖት ላይ በጣም ትልቅ ስደት ነበር፣ ደግሞ ወጣት ላይ በተለይ እና ለየት ያለ ነው። ሃይማኖት መሪዎች ጋር አለ፣ ሃይማኖት ተከታዮች አሉ፣ ኦርቶዶክስ ባህሉ አለ። አሁን ያው ጴንጤ እንደሚሉት ማለት ነው። እኔ ጴንጤ የሚባል ሃይማኖት አለም እየተከተሉ ያለሁት። ጴንጤ ነኝ ብዬም አላውቅም። ጌታን መከተል የጌታ ደቀ መዝሙር ነኝ እና ክርስቲያን ነኝ። በቃ ይሄንን ነው የማውጀው። እና በዛን ጊዜ ጴንጤ የሚባል አለ እና ጴንጤ በጣም በመንግስት ራሱ ሌላውንም ሃይማኖት ቋሚውን ሃይማኖት በምድሪቷ ላይ ያለውንም ይቃወማል። እንኳን እኛን ህዝቡም እንደማይወደን ስለሚያውቅ የባሰ ያነሳሰብን ነበር እና እሱ በራሱ ከባድ ነው እና እሱ ሁሉ እንደገና ይከብደኝ ጀመር። ደግሞ እስማማለሁ ደግሞ አልስማማም፣ እስማማለሁ ደግሞ አልስማማም። ግን ሽማግሌዎች ምን አሉኝ? ደስ የሚለው እግዚአብሔር የተቀበለው እንቀበላለን አሉ እና ዳዊትን የተቀበለ እግዚአብሔር አንቺን አይቀበልሽም ብለው ጌታ ይባርካቸው አበረታቱኝ፣ ተቀበሉኝ። አብሬያቸው መስራት ጀመርኩ። መከራው ግን ቀላል አልነበር፣ በጣም ከባድ ነው። ያው በዛን ጊዜ አገልጋይ መያዝም ብዙ የለም። ምን ትበላለች ምን ጠጣለች ሚል የለም። ይገርምሻል
ምን እናርግላት ሚልም የለም። እና ግን ደግነቱ ምንድነው መከራዬን እንድችለው ያረገኝ ገሎኝ ስለወጣው ነው። በቃ መሞት በጣም ወሳኝ ነውና በጣም የምወደው የአንድ የእግዚአብሔር ሴት ታሪክ አለ፣ ካትሪን ኩልማን። እሷ ምን አለች አንድ መልክቷ ላይ ካትሪን ኩልማን ዳይድ ቢፎር ኤ ሎንግ ታይም ትላለች። ወደዋለሁ እሱ ሰው ካልሞተ እግዚአብሔርን በጭራሽ ሀሳቡን ማገልገል አይቻልም። ቅድስና ይጠይቃል፣ መታዘዝ ይጠይቃል፣ ለሱ መኖር ይጠይቃል። ብዙ በየቀኑ መሞት አለብሽ። ጳውሎስ እንዳለው ዕለት እንሞታለን እና መከራው ቀላል አይሆንም። ደግሞ ካልሞት አትችይውም። በጣም ከባድ ነው። ግን ከዛ በኋላ ያው ጸጋ እያበዛልኝ ጌታ ማደርገውን እያሳየኝ በረሃብ በጥማት በማይጠበቅ ቦታ ሂጅ ይለኛል በምድረ በዳ እና ያን ጊዜ ደግሞ ያው ቸርች የለም፣ ኦርጋናይዝድ የሆነ የለም፣ የምትሄጂበት ህብረት የለም። ሂጂ ካለሽ አንድ ሰው ወይ ሁለት ሰው ሊኖር ይችላል የምትሄጂበት ቦታ እንጂ ጭር ያለ ነው። ክርስቲያኖችም ደግሞ በድብቅ ነው የሚያመልኩት። አስተማሪዎች ናቸው ብዙ ጊዜ ጤና ጥበቃ ሚኒስቴር በዛ እንትን የተላኩ ናቸው ወደ የተለያየ ገጠር በግብርና የተላኩ ናቸው። እነሱን በእግርሽ ሄደሽ ነው፣ በእግሬ ሄጄ ነው። አውሬ አለ፣ ጫካ ነው፣ ገጠር የገጠር መንገድ ያው መሬት ግን በጣም ያስፈልጋል። ድፍረት በጣም ነበር ጌታ የሚሰጠኝ። ምንም አልፈራም። መፍራት የሚባል በህይወቴ የለም። ይገርምሻል። በሽታም አልፈራም። አንዳንዴ ተስቧል እዛ ትይጂ ይሉኛል። አንዳንዴ ከአንድ ክፍለ ሀገር ሰደድና ወደ አዲስ አበባ እመጣለሁ። አገር ውጭ ይባላለሁ። ወጥቼ እመጣለሁ። ትንሽ ቆያለሁ እዚህ። ከዛ ደግሞ እግዚአብሔር ወደ ሌላ ሂጂ ይለኛል። እሄዳለሁ። ፍሬያማ ነው በቃ። ደግሞ ጌታ ደግሞ ይሰጥኛል ፍሬ። በጣም ይገርምሻል። ኃይለኛ ሪቫይቫል ይፈጠራል። አንዳንድ ከተማዎች ደግሞ ሰማዩ ዝግ ነው። ያንን በአዳር ጸሎት እንደገባሁ በቃ እሱን ስቀጠቅጥ አድሬ ነው። አስከፍተሽ ነው የምታገለግዩ። የሚከፍትልሽ የለም። የግድ በቃ ጦርነት ነው ሁሉ ጊዜ። በጣም ነው የሚገርመኝ። እና ለዚህ ሁሉ ግን ዋና ለመቆም አገልግሎ ጌታን አክብሮ ፍሬያማ ሆኖ ቤተክርስቲያንን ተክሎ ወይም አደራጅቶ እግዚአብሔር ወዳለው ቦታ ሄዶ አገልግሎ ለመምጣት ከሱ ጋር መጣበቅ በጣም ወሳኝ ነው። እንደው ፈታኝ ነበረ የምትይው የማትረሺው አንድ ተግዳሮት ንገሪኝ እስኪ። ብዙ ጊዜ ፈተናዬ መብል የሚሰጠኝ ሰው የለም። ምግብ እሱ በጣም ነው የሚፈትነኝ ነበር። እና በጣም የሚገርመው እግዚአብሔር ምግብ እንደማላገኝ ሲያውቅ ነው መሰለኝ ረሃብ የሚባል ከውስጥ ያጠፋ። በእግዚአብሔር ፊት ነው የምናገረውና በቃ ረሃብ የሚባል የለም። የምግብ አምሮት የለኝም። ቢበዛ 10 ዓመት የሚሆን የለኝም ነበር። ሰው አማረኝ ምናምን ሲል ውስጤ ይስቃል በጣም። የለም ሰው ሊቀበለው ማይቀበለው ይችላል። እሱ በእኔና በእግዚአብሔር መካከል ነውና ረሃብ በቃ በጣም ነው ይፈትነኝ ነበር። እና አንዳንድ ጊዜ አሁን አንዳንድ ቦታ የቆመ ቧንቧ የለም ዝም ብሎ እሱን ከፍቼ በቃ ሰዎች ሳያዩ እጠጣ ነበር። እሱን በቃ ካገኘሁ ውሃ በቃ ለእኔ ቢፌ ነው። ሆዴን ሞልቼ እውላለሁ። ግን የሚገርመው ይሄ ሁሉ ሆኖ ግን ጸጋ አለ። በቃ ጸጋ የሞላብሽ ሴት ሆይ የሚለው ጸጋ ይሞላል። ትልቅ ነገር ካንቺ ህይወት ሊያወጣ ሲፈልግ ኃይለኛ ጸጋ ይሞላል። አሁን ከማርያም የወጣውን መድኃኒት ኢየሱስን እዩ። እሱን ከሷ ማህፀን ለማውጣት የተሰጣት ጸጋ ቀላል አይደለም። እና ሁል ጊዜ የእግዚአብሔር ፈቃድ በህይወታቸው የሚከናወንባቸው ሰዎች ኃይለኛ ጸጋ ከሁኔታቸው በላይ፣ ከራባቸው በላይ፣ ከጥማታቸው በላይ፣ ከብቸኝነታቸው በላይ እና ትልቁ ፈተና የሌላው ደግሞ ምንድነው? ተግዳሮቴ
ይህ በሴቶች ዙሪያ ያለው ተቀባይነት ማጣት ከመንግስት ጋር ከኦርቶዶክስ ሃይማኖት ስደት ጋር ተጨምሮ ደግሞ እሱ በቃ በዛች በትንሽ በ3 እና 4 ሰዎች እኔ አሁን አንድ ጊዜ ቢቸና የሚባል ሀገር አገልጋዮች መጥተዋል እና ኑ ብለው በየገጠሩ ያሉትን ጠሩ ማለት ነው። ከተማ ያሉት ወገኖች በጣም ይወዱኛል። ያው አገልጋይም ደግሞ ብዙ የለም እና መጡ ማለት ነው። ከተለያየ አስተማሪዎች ናቸው እና ማታ ገቡ። አንዱ ምን አለ የታሉ አገልጋዮች አለ። በኋላ እኔ እንደ አገልጋይ ስላልቆጠረ እሷ እኮ ናት አታውቃትም እንዴ አለ። ወይ እሷ መሆኗን ባቅ ኖሮ አልመጣም ነበር አለ። እንዴት እንዳየኝ አልረሳውም። ግን ለዛ ሁሉ መሞቴ ጠቀመኝ። እግዚአብሔር ለዛ ሁሉ ለስሜቴ፣ ለፈቃዴ፣ ለዘባዊ እንትኔ ሁሉ ሞቷል ለካ ውስጤ። እንግዲህ በሞትሽን ቼክ የምታረጊው ችግሩ ሲመጣ ነው እንጂ አታውቂውም። እና በዛ መሞቴን አወቅኩና ዝም አልኩት። በቃ እነሱ ደነገጡ ስለኔ። በኋላ ጀርባውን ሰጦኝ ነው የሚያወራቸው። እኔ በቃ ልክ እንደ ምን ብዬ ልንገርሽ እንደ ሰው አልቆጠረኝም። ግን እግዚአብሔር አምላክ እንዴት ልቤን እንደጠበቀው እና የጌታ ልብ ነበረኝ። እውነት ለመናገር በሱ ላይ ምንም የሚሰማኝ ሰው አልነበርኩ። ከዛ ግን ሲሄድ ወደ ምኝታ ቤት ወደ ሆቴል ሁሉንም ሰላም ብሎ ሲሄድ አውቄ ፊቱ ላይ ቆምኩና ሰላም አልኩት። ሊያየኝ አልፈለገም እና መቼ ነው የምትሄድ አልኩት። ላናግረው ፈልጌ ነገ ሄዳለሁ አለኝ። በጣም ንቆኝ ማለት ነው። ከዛ ሄደ እሱ። እኔ ግን አልተኛውም። በእውነት አንተ ከሆንክ የጠራኸኝ ያንን ሁሉ ህይወቴን የቀየርከው አንተ ከሆንክ ወደዚህ ምድር ያመጣኝ አንተ ከሆንክ ጌታ ሆይ ይሄ ሰው ነገ አይሂድ። ደግሞ ሲናገር ሰምቼዋለሁ። በዛ ምድረ በዳ ስላለው መንፈስ ቅዱስ መሞላት ፈልጋለሁ፣ ኃይል ፈልጋለሁ ሲል ሰምቼዋለሁ። እና ለዛ ነበር የመጣሁት። ደግሞ በእግሩ ነው የመጣው። እውነቱን ነው። ሊያናድደው ይችላል። የሚፈልገው አይነት ሰው አይደለሁም። በሱ ቦታ ሆኜ ባየውና ከዛ እሺ ብዬ ተንበረከው። በቃ ነገ አስቀረው አልኩኝ። ነገ ቀርቶ እኔ እጄን ጭኜ መሞላት አለበት። አለዛ ጌታ ሆይ ከዚህ በኋላ ያለውን ተግዳሮት ስለማልችለው እዚህ ጋር ቆማለሁ። በቃ የሆንኩት አንሶ ደግሞ እንደገና ደግሞ እንደዚህ አይነት እንዴት ነው የምችለው? ሰው ነኝ እኮ ብዬ በጣም ብዙ ብዬ ነው ያለቀስኩት። ከዛ ጠዋት ፕሮግራም ነበረን። ያው ያን ጊዜ ቁጭ ብለሽ ያው ጥቂት ሰው ነው እያንዳንዱን ነገር ሰምተሽ የጸሎት ርዕስ ይዘሽ ነው የምትንበረከኪው። ከዛ ልክ ልንበረከክ ስንል ለምን አይመጣም ሳይሄድ ማለት ነው። ከዛ እኔና ጌታን የምናውቀው ገረመኝ። ዝም አልኩ። የኔ ወንድም የጸሎት ርዕስ ሰብስበናል እና የጸሎት ርዕስ ይኖራል አልኩት። እንደማላውኩኝ ከዛ እንደ ትናንትናው አይደለም መንፈሱ በጣም ተቀይሯል፣ ተለውጧል። ትክክለኛ የመንፈሳዊ ሰው ልብ ሰጥቶታል ጌታና ገረመኝ በጣም። ከዛ አለኛው ስለ መንፈስ ቅዱስ ሙላት እንደው ብትጸልዩልኝ ያለሁበት ከባድ ቦታ ነው ብቻዬን ነኝና ኃይል እንዲሰጠኝ ነው አለ። እሺ ሰምታችኋል አይደል አልኩና ጉባኤውን አዋል ተንበረከክን። ከግማሽ ሰዓት በላይ ልዩ ኃይል እግዚአብሔር እስኪሞላኝ ድረስ ጸጥ ብዬ ነፍሴን አፈሰስኩ። ያ ኃይል ስሞላ በጣም ነበር የሚታወቀኝ። ተጨማሪ ነገር ለሱ የሚሆን ነገር ለኔ ሳይሆን እንደ ሞላኝ በጣም አውቄያለሁ። ከዛ ልክ ጌታ ሞልቶኝ ሲጨርስ ያው አንዳንዴ ውሃ እንኳን ሲሞላም ታውቂያለሽና ታቆሚያለሽ እና ልክ ጨረሰ ጌታ ያስታውቀኛል። ተነሳሁና በቃ ለወንድማችን ጸልይ ብዬ እጄን ስጭን በአንድ ጊዜ በቃ በልሳን በሚገርም አይነት ደግሞ ጸጥ ብለን ነው የምንጸልየው። ከሁሉ ምንፈራው በዛን ጊዜ መንፈስ ቅዱስ ሲሞሉ በልሳን ሲናገሩና አጋንንት ሲወጣ ሁለቱን ነው ምንፈራው። ጌታው እባክህ መሞላታቸውን እንፈልገውና ጩኸት ደግሞ ካለስ እሳት ደግሞ ሲነካሽ መጮሽ አይቀርም፣ ጩኸት አለ እና እባክህ ጸጥ ብለው እንዲጸልዩ ይርዳቸው እንላለን። ነው ቢቸግረን
አጋንንትንም እንደዛው ነው። እባክህ ጸጥ ብሎ የሚወጣ አጋንንት እግዚአብሔር ሆይ ይሁንኝ አልቻልነውም። ለእኔ ግድ የለም ግን ለህዝቡ ታስቢያለሽ። በጣም በየሰዓቱ ነው መከራ የሚያዩና ልነግርሽ አልችልም። በቃ ተለወጠ፣ ደስ አለኝ። ወዲያው እሱ ሲሞላ እጄን ሰብስብ አድርጌ ተንበርክኬ ጌታ ማመስገን ጀመሩ። 3 ቀን ቆየ ማለት ነው ያው እና እንዲህ አይነት ተግዳሮች በጣም ነው እስካሁን ድረስ ማለት ነው። እንደው እሱን ጨምረን ልነጋገር ፈልጋለሁኝ። መንገድ እንዲከፍትልን የፈለግኩት አገልግሎት በራሱ ፈታኝ ነው ፓስተር እንዳልሽው። እንኳን ያኔ ዘንድሮም ይፈትናል አገልግሎት። ያው የጨለማው ዓለም ስለማይወደው ስለሚቋቋመው በማንኛውም ጊዜ አገልግሎት ቀላል ነው የምንልበት ዘመን ላይ አንደርስም። እንደው ከአንዱ እያስተያየን አትሊስት መንግስት የሃይማኖት ነፃነትን ሰጥቷል። አሁን እግዚአብሔር አገለገላችሁት እግዚአብሔርን ብሎ ጌታን ተከተላችሁት ብሎ ሰብስቦ የሚያስረን የለም። እነዚህ አይነት ነገሮች መለወጣቸው ለውጦች አሉ ስናስተያየው። በእናንተ ጊዜ የበለጠ የከፋ ያደርገዋል ስደቱ። ግን አሁንም አለ የለም ማለት አይደለም። ማንኛውም አገልጋይ ወደ አገልግሎት ሲገባና በአገልግሎት የእውነት ጌታን ሲያገለግል ይፈተናል፣ ተግዳሮት ይገጥመዋል። ከዛም በላይ ደግሞ በተለየ መልኩ ደግሞ እህቶች ላይ ዛሬ እንድንነጋገር ፈልጋለሁኝና በርካታ እህቶች እግዚአብሔር ጸጋ ስላልሰጣቸው አይደለም፣ እግዚአብሔር በእነሱ የሚሰራው ነገር ስለሌለው አይደለም። እግዚአብሔር በእያንዳንዳችን ህይወት ዓላማ አለው ብዬ አምናለሁ። በወንድም በሴትም በታናናሾች በታላላቆች፣ ቅድም እንዳልሽው እድሜያቸው በገፋም በብላቴኖችም ህይወት እግዚአብሔር ዓላማ አለው ብዬ አምናለሁና ያ የእግዚአብሔር ዓላማ ግን ብዙ ጊዜ በሴቶች ህይወት ስጋ ወደ መልበስ ሲመጣ አይታይም። እግዚአብሔር ለአገልግሎት በጾታ ይጠራ ይመስል ምንድነው ተግዳሮቱ የሚለውን ነገር አንቺ እንደው በአገልግሎቱ ላይ 44 ዓመት እንደመቆየትሽ ሴት አገልጋይ ሆነሽ ያለውን ነገር ትንሽ ከአንቺ ጋር ብናይና ለአንቺ የበዛልሽን ጸጋ እንደው ለእህቶቻችን ብታካፊ። ይህንን ነገር ስንነጋገር ደግሞ እህቶች ብቻ ሳይሆኑ የሚሰሙን የምንፈልገው ወንድሞችን ጭምር ነው። ለምን የሁለቱም ኮንትሪቢዩሽን ያስፈልጋል በእህቶች ውስጥ ያለው ጸጋ አብልጦ እንዲገለጥ። ይህንን ነገር ብታነሺው ደስ ይለኛል። ከእህቶች ጋር በተያያዘ ያለውን ተግዳሮት ደስ ይለኛል። በጣምም የምወደው የኖርኩበትም ዓላማ ነው አንዱ። አንደኛ መጠራቴ ነው አገልጋይ ያደረገኝ። ሁለተኛ ደግሞ የምኖርበት ዓላማ ለእህቶች ነው እኔ ሲገባኝ። ምክንያቱም ቤተክርስቲያን 15 ዓመት ሊሞላኝ 2 ወር ሲቀራኝ ነው የተቀበለች በአገልግሎት 15 ዓመት። ግን ምንም ነቀፌታ የለኝም። ያውም እውነት ለመናገር በኃይልና በብርታት አይደለም በመንፈሴ እንጂ የሚለውን የእግዚአብሔርን ቃል በህይወት ያይቸዋለሁ። በረሃ መሄድ፣ አሁን ኦጋዴን በረሃ ሄዶ ማገልገል፣ ጅጅጋ ሄዶ ቁጭ ብሎ ማገልገል፣ በረሃው የሚበላ የለም። እኔ አንድ ጊዜ በጣም ብዙ ጊዜ ስላልበላሁ አንድ ወንድም ሱቅ በሙቀት እንግዲህ ከባድ ነው ሲርብሽና እዚህ ልተኛ ጌቱ እያልኩት በጣም ደከመኝ። እሱ ያው ሱቅ ነው እየሸጠ ነው። እኔ ታች ገብቼ ውስጥ ማለት ነው ሱቅ ውስጥ በቃ ልሞት ነው። ትንፋሼ ያለቀ ነው። ለካ አላወኩም። አቅም እያጣሁ ነው። እግዚአብሔር ከብሔራዊ ውትድርና የዘመቱ ከተለያየ ሀገር የመጡ ነበሩ ጅጅጋ። እንደውም እነሱን ብዬ ነው ጅጅጋ የቀረሁት። እረኛ የላቸውም። በጣም ያሳዝናል። የሚሰበስባቸው የለምና እነዚህ ልጆች የሀገርን ግዴታ ለመወጣት እዚህ ከመጡ እነሱ እስኪሄዱ ድረስ ጌታ ሆይ እኔ እረኛ ሆናቸዋለሁ ብዬ በራሴ ፈቃድ ነው የቆየሁትና እንደውም ትዝ ሲለኝ፣ ስለዚህ አንዱ ወንድም ሰላም ሌለው ያንን ወንድም ይመጣል። ከዛ በኋላ ስንትዬ እኮ እዚህ ያለች ይለዋል። ከዛ እንዲህ ወደ ሱቁ ውስጥ እንዲህ ሲያይ እኔ ለካ እያበቃሁ ነው ደክሞኝ። በኋላ ገባና ሮጦ እዚህ ጋር ሐኪም ስለሆነ እንደዚህ ሲያይ ላበቃ ነው። ጉልኮስ ይዟል ለካ በኪሱ። እሱን አፌን ከፍቶ አፈሰሰው እና ከዛ ነፍስ ዘራው ማለት ነው። አሁን ለሆነ ቤተሰብ እናንተ ልታገለግል መታ ልትሞት አይደለም ወይ? ምን አለ ከምትበሉት ብታካፍሏት ብሎ ለአንድ ቤተሰብ ተናግሮ ከዛ በኋላ አልፎ አልፎ እየሄድኩ እዛ ቤት በላ ነበር። ግን ብዙም አይመቸኝም።
የእግዚአብሔር ኃይል ነው የኛ ጉልበት። ይገርማል። እና ለምንድን ነው ያየሁት ነገር ጎጃምም ያየሁት ነገር ምንድን ነው ወንዶች ሲሆኑ ሴቶች በጣም ሪስፔክት ያደርጋሉ ለወንድ አገልጋይ ምግባቸውን ከሌ ተብሎ አክብሮት አለ። ለሴቶች ግን እንዳየሁት ከሆነ በፍጹም ስፍራ የላቸውም። ተራ አድርገው ነው የሚያዩሽ። ጸጋው ግን ይወዱታል ጸጋውን። ለመንፈሳዊ ነገር ይፈልጉኛል እኮ የቤተ ክርስቲያኗ አገልጋይ እንደሆኑ ያውቃሉ። በሚደረግ ነገር ግን እንጃ ከሰራተኛቸው ለይተው አያዩኝም። ትልቅ ተጽዕኖ ነው እኔ ያሳለፍኩት። እግዚአብሔር ብቻ ነው የሚያውቀው። ልዩነት ያደርጋሉ እና ሳይው ምንድነው ባህል በጣም ተጽዕኖ አድርጎብናል። ኃይለኛ ተጽዕኖ። ባህል ደግሞ በመንፈሳዊ ህይወታችን ላይ ተጽዕኖ ካደረገ በቃ ከባድ የሆነ የጠላት አሰራርና ስጋዊ አሰራር ነው ቤተክርስቲያን ውስጥ የሚኖረው ከባድ እና ምንም እኔ እንግዲህ ይታይሽ ብዙ ወንዶች የሚሄዱበት ሀገር አይደለም ኦጋዴን። አርትሸክ የሚባል እዛ ዩኤንኤችሲአር እርዳታ የሚሰጡት ጋር እዛ ድንኳናቸው ውስጥ እየገባሁ አንድ ወንድም ለማገልገል 2 ወንድም ለማገልገል የሚሰጠኝ ጸጋ በጣም ይገርመኝ ነበር። 3 ቀን 4 ቀን ሳምንት 15 ቀን 3 ሳምንት ያልበላሁበት ጊዜ አለ። ቴምር 10 ቴምር ገዝቼ 3ቷን ቁርስ ደግሞ ደህና ከሆነ ካራበኝ አሳድራታለሁ፣ አቆያታለሁ። እየቆጠርኩ ነው ቴምር እንኳን መበላይ ነበር ገዝቼ። ያንን ያክል በረሃብ እንድሰቃይ ካደረገኝ አንዱ ባህል ነው። እውነቴን ነው። አሁንም ቢሆን እንኳን አገልጋይ ሲባል ለወንዶች የሚሰጠው ሪስፔክቴሽን እና ለሴት ጸጋሽን እያደነቁ ህይወትሽን እያደነቁ እኔማ እላለሁ እግዚአብሔር ሆይ አንድማ የሚነቅፉት ነገር ቢያገኙ ኖሮ አይቀበሉኝም ነበር። ምክንያቱም ካገባ በኋላ ልጅ ከወለዱ በኋላ ነው የተቀበሉኝ እኮ። በምን እንኮንናት ተብሎ ወንድ ሲሆን ግን ችግር የለም። እና ምንድነው የሚታየኝ ባህል ተጽዕኖ ያደርጋል። አሁን ጴጥሮስን ሐዋርያ ሥራ ምዕራፍ 10 ላይ ስታይ የእግዚአብሔር ራእይ አይደለ? እግዚአብሔር የቀደሰውን አንተ አታርክስ ብሎ ነው እንትን ያለው እና መንፈስ ቅዱስ ወርዷል። በጣም የመንፈስ ቅዱስ አገልጋይ ነው ጴጥሮስ እኮ አይገርምም? ግን አልሄድም አለ። ምን ያህል ባህል ተጽዕኖ እንዳደረገበት ያውም ከጌታ ኢየሱስ ክርስቶስ ጋር ቆይቶ 3 ዓመት ተኩል አይቷል። ሴቶች ሁሉ በጌታ ዘመን እኮ ነው ጌታ የተቀበለውን እኮ ነው የማይቀበሉት። በጣም ነው የሚገርመኝ። ጌታን እያገለገሉ ግን ጌታን የተቀበሉትን እና ይሄ በእህቶች እንትን ያየሁት ምንድነው አንደኛ ባህል ነው ራሱ። እህቶች እኮ አይቀበሉሽም። በጣም ይገርምሽ ትልቁ እህቶችም አይቀበሉሽም እና ወንዶችም ያው አብዛኛው ወንዶች እኔ ከመድረክ ሁሉ ያወረዱን ጊዜ አለ። ቤተክርስቲያን ተቀብላኝ የመደበች ቦታ ሙሉ ወንጌል የተመደብኩበት ቦታ ጸሎት ቤት የራሴ ፕሮግራም ነው። እንግዲህ በወር እዛው ላለን አገልጋዮች 2 ፕሮግራም ይሰጠናል። ስለዚህ የራሴ ነው ፕሮግራሙ። ተዘጋጅቻለሁ። ከዛ ወንዶች ናቸው ኮሚቴዎቹ እና መጣባቸው መሰል አገኛቸው መሰል ጠላት እና ያው እሷ ለሌላ ሰው እንስጠው ብለው መጀመሪያ የሰጡት ሰው ቀረባቸው። ማውቀው ወንድም ነው። ከዛ እንዲሁም አንድ ወንድም አለ አብሮን ከሚያገለግል የእሱ አይደለ እንዲህ ያለ ቦርድ ላይ እንትኑን አይቶ የእሱ አይደለ ለምን ነው ለሱ የሰጣችሁት ሲል ሰማሁ። እኔ ግን መጀመሪያ አይቼዋለሁ። ስለሰለቸኝ ነገሩ ትቼ ወጣሁ። እሱ ሲያወራ ሲከራከር ሰማዋለሁ። ያ ይመጣል የተባለው አገልጋይ እንደውም አልመጣም። ለካ እሁድ ጠዋት እንግዲህ እሱ ነው ብዬ ስለምንግባባ ፕሮግራሙ ካለቀ በኋላ ምሳ ይዤው ቤት ሄዳለሁ ብዬ ነው እኔ። እሱም አልመጣም። ለካ ፕሮግራሙን አይመቸኝም ብሎ ካንስል አድርጓል። አሁን ወደ እኔ መመለስ አልነበረባቸውም፣ አልመለሱትም። ሆነ ብለው ስላረጉት ሌላ አገልጋይ ጠሩ። ከዛ ጠዋት የሰንበት ትምህርት አለ። ያን ፕሮግራም ጨርሰን ለረፍት ከአምልኮ በፊት ረፍት
አድርገን እዛ ቆም ያለው ወገኖች ሰላም እያሉ እነሱ ተሰብስበው እነዚህ ፕሮግራም አውጪዎቹ ወንጌላውያን ፓስተሮች እንዴ የእሷ ነበር እኮ ፕሮግራሙ፣ ጌታ እኮ እያስተማረን ነው፣ የጋበዝነው ሰው እኮ ቀረ፣ አሁን ደግሞ ይሄኛው ደግሞ እየቀረ ነው ዘገየብን ይላሉ። እና አይኔ ያኮረፍኩ እንዳይመስላቸው፣ ምክንያቱም ውጭ ነው ያለሁት። በዚህ ባደረጉት በጣም እሱን ሁሉ ንቄ የምኖር ሰው አድርጎኛል እግዚአብሔር። እና ስመጣ ኮሚቴ ሰብስበው እየተከራከሩ ነው፣ አንተነ እየተባባሉ ስመጣ ዝም አሉና ሽማግሌው ይቅርታ አድርጊልን ትልቅ ስህተት ሰርተናል አሉ። ምንድን ነው አልኩ። ዝም ብዬ ያንቺ ነበር ፕሮግራሙ፣ ለምን እዚህ ውስጥ ገብተን እንደቀያየር ነው አናውቅም አሉ። ምንም አላውቅም እኔም አልኩ። መብቴ እግዚአብሔር ሲሰጠኝ ማገልገል ነው እንጂ የተዘጋ በር የመታገል መብት የለኝም። በተከፈተ የማገልገል መብት ነው ያለኝ። የሚሟገትልኝ እሱ ነው ይሄን ያህል ዘመን። ከዛ ወደ አንቺ መልሰነዋል፣ እንደው ፈቃደኛ ነሽ? መቼም ሳትዘጋጅ አትቀሪም አሉኝ። ችግር የለም አሁን በዚህ ሰዓት ማንን ያመጣሉ አገልጋይ ከሚቸገሩ እኔ ልቸገር ብዬ ጸለዩልኝ። ወደቅኩ ማለት ተንበረከኩኝ፣ ጸለዩልኝ። በጣም ጌታ ይባርክሽ አሉኝ። ወጣ ማለት ነው ወደ መድረኩ ስቴጅ ላይ። እዛ ያምልኮ መሪው እየመራ ነው። ጥሩ ያምልኮ ጊዜ ነበር። በኋላ ያ የቆየው ሁለተኛ የሰጡት አገልጋይ መጣ ማለት ነው። ሲመጣ አሁንም ይቅርታ ሌላ ጊዜ አንቺ ታገለግያለሽ፣ እሱ መጥቷል አሉ። መሰራት እንዴት ጥሩ መሰለሽ። በብዙ ነገር ስታልፍ የጌታ ልብ ይኖርሻል። ለራስሽ አትሟገችም። ይሟገታል አይደል? ይከራከራል አይደል? ይመልሳል አይደል? ምን አገባኝ እና ገሎኝ ስለመጣሁ ለመብቴ ተሟግቼም ተከራክሬ ማለት ነው። እሺ አልኩና ህዝቡ ሳያይ በጸሎት መንፈስ እያለ ቀስ ብዬ ከስቴጁ ወርጄ ፊት መደዳ አለው ፑልፒቱ ስር ያለውን ወንበር ይዤ ቁጭ አልኩ። አጀንዳዬን ይዤ ለመካፈል ማለት ነው። የህዝቡ አይኑን ሲከፍት እኔ እዛ ጋር የለሁም፣ ታች ነኝ። የሆነ ችግር እንዳለ ገባቸው። ፕሮግራም አለቀ። ቁጭ ብዬ ተካፍዬ ወጣሁ። ጉባኤው ግን አነጋጋሪ ውስጥ ገባ። ከዛ በኋላ እርስ በርሳቸውም ሌላ ችግር ውስጥ ገቡ። እኔ ያን መስማት አልፈለኩም። ቀጠና 2 ደረሰ ነገሩ እና እግዚአብሔር ይባርካቸው ጥሩ አባት አሉ። ሴት ልጅም ወንድ ልጅም እንዳላቸው የሚያምኑ ማለት እግዚአብሔር ወንድም ሴትም ልጅ አለው ወላጅም አለው እና በጣም ለመንፈስ ቅዱስ ስራ የሚሟገቱ ጋሽ መርድ ሽማግሌዎችም በጣም ጠንካራ በእነሱ ነው እንግዲህ ተቀባይነት የሚያገኘ ነው። እና ነገሩን ሰሙና ጠሩኝ። ከዛ ምንድን ነው የተፈጠረው አሉ። እንደሰማችሁት ነው። ከዛ እናነጋግራቸዋለን፣ እርምጃ እንወስዳለን አሉ። 15 ዓመት ሙሉ ማን የተሟገተልኝ? ስለዚህ ተውት አልኩኝ። ቤተክርስቲያን ስንት የራሷ ችግር አላት። ደግሞ በዚህ ተውት በቃ እኔ የገባኝ ነገር አለ። ጌታ ይባርካችሁ። ግን አሁን ቤተክርስቲያን ከኔ ጋር በመቆሟ ደስ ይለኛል። ግን ብቻዬን ደግሞ 14 ዓመት ከምናምን አሳልፌያለሁ በየበረሃው። አንድም ፈላጊ አንድም ማስታወስ ሳይኖረኝ እስር ቤት ገብቼ እንዳገልጋይ የተጠየቁ ሰው አይደለሁም። ነገሬን በሙሉ ከጌታ ጋር ስላያያዝኩ ከሰው ጋር ምንም ነገር የለኝም። አይገርምሽም? እኔ አይሞቀኝም አይበርደኝም። እንደዚህ አድርጎ ሰርቶኛል። ቅድም ያነሳሁት ሀሳብ አለ። ባህል በጣም ተጽዕኖ ያደርጋል። በጣም ምክንያቱም ጴጥሮስን የምናየው አሕዛብ አይድኑም ብሎ ነው። ግን መንፈስ ቅዱስ ተሞልተው በዛ በሰገነት ውስጥ መንፈስ ቅዱስ እንኳን አእምሮን አልቀየረውም። ይገርማል። እየተጠቀመበት ብዙ ሺህ ሰው እየዳነ በጴጥሮስ እየተመራ ግን እዛ ጋ ግን ከበደው። እንዴ አለ በቃ እሱ ከመብል ጋር ነው ያያይዘው። ግን አይደለም እኔ የቀደስኩትን አታርክ ሳለው ከዛ መልእክተኞች መጡ ይዘውት ሄዱ ቆርኔሌዎስ ቤት እና እዛ ምንድን ነው ያለው? በቃ ቃሉን ሲናገር መንፈስ ቅዱስ ወረደ እና ያኛውን ኮት ያደርገዋል ሌላ ቦታ
ስብሰባ አድርገው ሐዋርያት ማለት ነው። እዛ ላይ እንዴት አሕዛብ ይድናል ብለው ነው። ያው ሁሉም ገና ባህል አለ ውስጣቸው። ባህል ከባድ ነው። ያዕቆብ ከሆሴ ኮት አድርጎ ሕዝቤ ያልሆነውን ሕዝቤ እላለሁ የሚለውን ቃል ተናገረ። ልካስ መጽሐፍ ቅዱስ ውስጥ አለ፣ ቃሉ ውስጥ አለ። ስለዚህ በቃ አሕዛብም ይድናሉ አለ። ቀጥሎ ግን ደግሞ ሕያው ምስክር ነው ጴጥሮስ። እንዴ በእኛና በእነሱ መካከል እኮ ልዩነት አላረገም፣ እኩል ነው፣ መንፈስ ቅዱስ የተሞላ ነው አለ። ከምን በኋላ? ባህል ከጣለ በኋላ፣ እግዚአብሔር ካስጣለ በኋላ። እና አንዳንድ ወንድሞች አብረን በጣም እየወደድኳቸው እያከበርኳቸው፣ በዚህ ነገር ግን በጣም ከባድ አስተሳሰብ እያላቸው በጣም አከብራቸው ነበር፣ እወዳቸው ነበር። ለምን? እኔን አይደለም የጠሉኝ፣ እኔን አይደለም የናቁኝ፣ ከእግዚአብሔር ሐሳብ ጋር ነው የተጣሉት። የግል ችግር የለብንም። እግዚአብሔር ስለጠራኝና ስለተጠቀመብኝ እኔም ብቻ አይደለም፣ ሴቶችን ሁሉ እግዚአብሔር ስለቀባ መንፈስ ቅዱስ ወርዶባቸው እሱ እየሰራባቸው ስራውን እየተካፈልን እያየን ይቃወማሉ። ስለዚህ ጠባቸው ከኛ ጋር አይመስለኝም፣ ከእግዚአብሔር ጋር ስለሆነ ምን ቸገረኝ፣ እሱ የስራው ባለቤት በጊዜው ይግለጥላቸው። እኛ ግን መሆን ያለብን ምንድነው? ከሁሉ መናገር የምፈልገው መጽሐፍ ቅዱስ ውስጥ በጣም ልቤን የሚነኩኝ ሴቶች አሉ፣ ማንም ያልደገፋቸው። እኛ አሁን ማንም እንዲደግፈን ማሰብ የለብን። በነገራችን ላይ በጣም የሚገርም እንዲህ አይነት ችግር የሌለባቸው ወንድሞች አሉ፣ አገልጋዮች አሉ። በጣም ጌታ ይባርካችሁ ላለው፣ ዘራችሁን ይባርክ ላለው። የመንፈስ ቅዱስ አገልጋዮች መላቸው እነሱ ነው። የፊደል አገልጋዮች አይደሉም፣ የመንፈስ ቅዱስ አገልጋዮች ናቸው። ለምን አረሳውም? አይዞሽ አሉኝ። እኔ ትልቅ ነገር ነው ለእኔ። አይዞሽ በርቺ፣ ቀላል አይደለም። በዚህ ከባድ ጊዜ ስትወጪ ወጥተሽ እንዲህ በየጫካው ማገልገል፣ እየታሰርሽ ብዙ ነገር እየሆንሽ ነው። ያን ኃይል ማን ሰጠ? እና ማርቆስ 14 ላይ ይመስለኛል በጣም የሚገርመኝ ቃል አለ። ያቺ ሴት ጌታ ከፈወሳት በኋላ ሽቶዋን አምጥታ ብልቃጡን ሰብራ ሰምዖን ቤት ተጋብዞ ጌታ በነበረበት ጊዜ ሰምዖን እንኳን አልተረዳውም፣ እንደ ነቢይ እንኳን አላየውም እኮ እንኳን እንደ ጌታ እንኳን እንደ አምላክ ሊያየው፣ ግን ጋበዘው ምሳ። እሷ የምታደርገው ነገር እሱ ምንድን ያለው? ነቢይ ብትሆን ኖሮ፣ ነቢይ ቢሆን ኖሮ እሱ ማን እንደሚያፈስ ሽቶውን ያውቅ ነበር። ጌታን ሳያውቀው ነው የጋበዘው። ለስሙ ነው እሱ፣ ዝና ለማግኘት ነው እሱ እንጂ ጌታን አላወቀውም። ዛሬም ምፈራው ጌታን ሳናውቅ ለጌታ የምናደርገው ነገር ካለ በጣም ዋጋ የለውም። እንደ ስምዖን ከሁሉ የሚገርመኝ ደግሞ እንትና ነው፣ ይሁዳ ነው። ይሁዳ ደግሞ ዋናው ከደቀ መዛሙርት አንዱ፣ ያውም ገንዘብ ያዥ ነው። ገንዘብ ያዥ አሁን መንግስት ቀላል ዝም ብሎ አያደርግም። ቤታችንም ዋናውን ነገር የምንሰጠው ለምናምነው ሰው ነው። እና ግን ይሁዳ ራሱ እንኳን ለራሱ ፈልጎት ግን መንፈሳዊ አድርጎ ነው ያቀረበው። ለምን ሽቶ ባከነ ብሎ ሁለቱ እንኳን ለጌታ የሆነውን ነገር አልተቀበሉትም። ግን ይቺ ሴት ነበረች ለጌታ የሆነው የምታደርግ። ግን ቻሌንጇ ቀላል አይደለም። አስቢው፣ አንድም እንኳን ልክ ነሽ ያላት የለም። የሚገርመው ግን ጌታ ማንን ነው ያደነቀው? እሷን። አዎ፣ እኔ በዚህ መንፈስ ነው መሄድ ያለብን ሴቶች። ማንም እንዲቀበለን አናስብ። ባህል አለ፣ የጠላት አሰራር አለ። የወንድ መንፈስ ያላቸው ፓስተሮች አሉ ቸርች ውስጥ። ይህን ሁሉ እንደሌለ መቁጠር አለብን። ከጠራን ጋር ደግሞ እግዚአብሔር አዋቂ ነው። ሰው እንደሌለን ስለሚያውቅ ውስጣችን ገርምሻል እስከ ሞት ድረስ የሚሄድ ኃይል አለ። አይቼዋለሁ። ማንም እንደሌለኝ ስለሚያውቅ ማንም ከባድ ነው። ጌታ ካልጠራ፣ ጌታ ካልመረጠ፣ ጌታ ኃይል ካልሞላሽ አያስኬድሽም። በጣም ከባድ ነው። ግን እግዚአብሔር ውጩን ስለሚያውቀው
ስለሚያውቀው ምን አደረገን? ኃይል ሞላን። ያቺ ሴት አሁን የነሱ ጩኸት የስምዖንም ቢሆን የይሁዳም ቢሆን ወደኋላ አላደረጋትም። እሱን ነው እኔ በህይወቴ ያየሁት። በጣም አይቼዋለሁ። በቃ እሱ ሲሰራብሽ ማንም ሊከለክላቸው፣ ራስሽ እንኳን አትከለክዩ። ይሄንን የመንፈስ ቅዱስን አሰራር ሳያውቁ እንዴት ፓስተር እንደሆኑ አይገባኝም። እኔ አይገባኝም። እውነት ነው የምልሽ። አሁንም እንኳን አለ በጣም ውጩም ሀገር በዚህ የተሞላ። ለምን? ባህላችንን ይዘን ስለሄድን ነው። ከባህል እኔ ይህን ስል ይሄ የሴቶች ሙቭመንት አላምንም። ይሄ ዝም ብሎ የበላይነን የሚባለውን ነገር አላምንም። ሚዛኑን የጠበቀ አመለካከትን ያለኝ መጽሐፍ ቅዱሳዊ ነው ያለኝ። 15 ዓመት ሳገለግል ብዙ ነፍስ እንኳን እየመጣ በሴት ስለመጣ ነው አላውቅም፣ ባካችሁ እርዱኝ። በጣም ግልብጥ ብሎ መጣ። ጅጅጋ ሳለሁ ብዙ ሰው ወጣቱ በተለይ ጫቱን እየቃመ የነበረ ሁሉ ጌታ አገኘው። በስልጣን ላይ በቀበሌ ምናምን ላይ የነበሩ ሁሉ ወደ ጌታ መጡ። በጣም በሚገርም እና የሚያግዘኝ ቸርች ፈልጊያለሁ። ባካችሁ ኑና የሆነ ነገር አድርጉልኝ። የመጣልኝ የለም። አላውቅም፣ ችግሩን ፈርተው ይሆን በእኔ ሰዎች ወደ ጌታ ስለመጡ ይሆን አላውቅም። እንግዲህ በእኛ ወደ ጌታ የመጣ ሰው መንግስተ ሰማያት ማይገባ ከሆነ መቼም በሚገርም ነው። ስንት ትልልቅ የእግዚአብሔር ሰዎች ናቸው በሴቶች ተመስክሮላቸው የመጡት። እና አመለካከታችንን ደስ የሚለው የሚቀጥለው ዘመን ከባህልም ከፖለቲካም ከዘርም ከራሳችን አመለካከትም የሚያወጣ የመንፈስ ቅዱስ ኃይል በምድር ሁሉ ይዘንባል። ደስ የሚለው ጌታ ኢየሱስ ከመምጣቱ በፊት ኃይለኛ ታድሶ ይመጣል። ይሄ ሁሉ ይታደሳል። ቤተክርስቲያን ችግር አንዱና ዋናውም ይሄ ነው። አሁን ያለው ደፍረው ይናገራሉና በሚስቶቻቸው ላይ ያለውን ጸጋ ሁሉ እየቀበሩ ነው ያሉት እኔ ሳይ። ምክንያቱም ባህላችን ደግሞ ሴት ቀጥቅጦን የለ። ሴት እኮ የሚባል እኮ ተቀጥቅጧል። በወንድና በሴት ልጆቻቸው መካከል እኮ ልዩነት ያደርጋሉ። አባቴ እኔ ስወለድ ከ7 ዓመት ስለት በኋላ ነው የተወለድኩት። እናትና አባቴ አልወለዱም ወንድ በፈለጉ ሰዓት ከ7 ዓመት በኋላ ነው። አባቴ ሴት ምን ያደርጋል ቢወለድ ነው ያለው ስሰማው አድጌ በኋላ። እና ተፈላጊ አይደለንም፣ እግዚአብሔር ግን ተፈላጊ ያደርጋል። መንፈስ ቅዱስ በእኛና በእነሱ መካከል ሲወርድ ልዩነት አላረገም። ምን እናርገው? እሱ መጥቶ ነው የወረደብን። በምናችን ነው መንፈስ ቅዱስ ወደኛ የሚመጣው? እሱ ግን እኔ አሁን መንፈስ ቅዱስ እንዳለ ማላቅም፣ እንዴት እንደመሆነ ማላቅም። ሳምንት ሙሉ ነው የሞላኝ የተኛውባት መደብ ላይ። እሱ የራሱ እየመጣ ነው። በልሳን እንኳን ስጸልይ ስንተባተብ ሰይጣን እንዳልጸልይ እያንተባተበኝ ነው ብዬ ሁሉ የገሰጽኩበት ጊዜ አለ ስለማላቅ። አንድ ወንድም መጥቶ ነው የገላገለኝ። ይሄ መንፈስ ቅዱስ እኮ ነው የተሞላሽው ብሎ ያንን ያክል እንትኑ የለንም አናውቅም። እሱ ራሱ ከሰማይ በማርያም ላይ የመጣው ኢየሱስ እግዚአብሔር በሁላችን ላይ መጣ። እንግዲህ እና አሁን ይሄንን ምን ላርገው? እኔ ዝም ማለት አልችልም። በበረሃ ማስቻለኝ፣ በረሃቡ ማስቻለኝ፣ በስራት በወህኒ ተጥዬም ወንጌል ሰብክ ነበር። ብዙ ሰዎች ይድኑ ነበር፣ አጋንንትም ይወጣ ነበር። ይሄም የሴት ስራ ነው፣ የጾታ ጉዳይ ነው። ይሄንን እንኳን እንዴት ነው አናላይዝ ማድረግ መቃወም? አሁን አንዳንዱ ስራሱ ፓስተር ማለት አይፈልጉም። ይገርምሻል በጣም ወንድ ግን እንደፈለገ የሆነ ስንት ነቀፌታ ያለበት ፓስተር ይሉታል። በጣም መናገር ፈልጋለሁ። እግዚአብሔር እድሉን ከሰጠኝ ለምን እህቶቼ እንዲበረታቱ ፈልጋለሁ። በመጨረሻው ዘመን ደግሞ እግዚአብሔር በስጋ ለባሽ ሁሉ ነው የሚሰራው። ስለዚህ ይህንን የሞራል ውድቀታቸውን ማንሳት አለባቸው። ማንንም መጠበቅ የለባቸውም። ይቺ ሴት ይሁዳም ተቃውሟታል፣ ስምዖንም ተቃውሟታል። ግን እሷ ጥሳ ለጌታ ያላትን ጌታ ያደረገላትን ነገር በማሰብ ለሱ መስዋዕት አቀረበች። ያላትን ነገር ነው የሰዋችው። አሁን ከሁሉም ይነካኝ ነገር አለ። ሐዋርያት ምን ያህል ከባድ አእምሮ እንደነበራቸው ኤማውስ መንገደኞች ለጌታ የተናገሩት። አንዳንድ ሴቶች አስገረሙን፣ ሕያው ሆኗል ሲሉን። አንዳንድ ሴቶች ማለት እኮ በጣም ከመናቅ ነው፣ እየተናነቃቸው ነው። ምን ያርጉት? በሴቶች መጣ እንግዲህ
ሴቶች ናቸው ቅድሚያ እዚያ መቃብሩ ስር የተገኙት እና ጌታ ተገለጠላቸው። ከሕያዋን ከሙታን መካከል አትፈልጉት አላቸው። የመቃብሩ ድንጋይም ተንከባሏል። የመጀመሪያ ፈላጊዎች ሴቶች ነበሩ። ሁኔታን በጣም የሚገርምሽ ሁኔታን በመከራ ጊዜ በደርግ ጊዜ ሁኔታ ምንም ያልመሰላቸው ሴቶች ነበሩ። እኔ ጎጃም አስታውሳለሁ። ልክ ስደት ሲመጣ የማደርገው ነገር ከአንድ ሽማግሌ ጋር ምንድን ነው ባይብሉን ጠቅልለን መቅበር ነው። ጓሮ ወስደን አናገኝማ። መንግስት ከወሰደብን መጽሐፉን አናገኝም። መጽሐፉን ከየቤቱ የሚያመጡልን ታማኞች ቆራጦች ሴቶች ነበሩ። እነሱ ያመጣሉ፣ እኛ እንቀብራለን። ምክንያቱም ሁሉ ጊዜ ስደት ነው። ጠንካሮች ሴቶች ነበሩ። አሁን በጎጃም አሁን ነው እንግዲህ እንጂ በመከራው ጊዜ ሴቶች ነበሩ የሚያገለግሉት። ጠንካሮች ስንቴ ታስረዋል መሰለሽ፣ ከኔ በላይ አሉ። እዚህ ሀገርም አሉ መጥተዋል፣ እዚህ ሌሎችም እዛሉ። እና ይሄ መንፈሳዊ ስራ በስጋ አይሰራም፣ በወንድነት አይሰራም፣ በሀብት አይደለም፣ በእውቀት አይደለም፣ በውበት አይደለም፣ በችሎታ አይደለም፣ በዘር አይደለም። የእግዚአብሔር ስራ የሚሰራው በመንፈስ ነው። ስለዚህ ከመንፈስ ቅዱስ ጋር ነው መስማማት ያለብን። እህቶችም ቢሆን እግዚአብሔር ከጠራቸው ዝም ብሎ ማንኛውም ሴት እንዲወጣ አይደለም። ጊዜ አይተን ነው መውጣት የለብንም። እከሌ ተቀባች እኔም አይደለም። ይሄ ዘመኑ ትንቢት ደግሞ አለ። ዝም ብሎ ሰውን ሁሉ እግዚአብሔር ሳይል እንዲወጡ የሚያደርጋለ። እሱ ማለት ያለም ለሴቶች አይደለም እኔ የምሟገተው፣ ለመንፈሳዊ ሴቶች እግዚአብሔር ለጠራቸው እንደኔ ከአመድ ላነሳቸው ማንነታቸውን ሳያይ የራሱን ፈቃድ ሊያደርግባቸው ለመረጣቸው ሰዎች ሴቶች እንካሬጅ ያደርጋሉ። እና አንድም በመከራዬ ጊዜ እንድጸና ካረገኝ አንድ ነገር ቤተክርስቲያን ባትቀበለኝም ጌታ ስለተቀበለኝ ይገርምሻል፣ ማንንም ጠብቄ አላውቅም። ጠርተውኝ ነው እንፈልግሻለን ለኢንተርቪው 2 ወር ሲቀረኝ ማለት ነው፣ ለ15 ዓመት። ከዛ ሄድኩኝ። በቃ ለእኔ ምንም አይደለም፣ ጌታ ተቀበለኝ። 15 ዓመት ሊሆነኝ በቃ አለፈ የመከራው ጊዜ። ተቀበሉኝ አልተቀበሉኝ እሱ አይደለም፣ እግዚአብሔር ሐሳብ አገለግላለሁ ወይ፣ በመከራዬ ውስጥ አልደክምም ወይ አልዝልም ወይ፣ ጌታ የማይወደውንስ አደርጋለሁ ወይስ አላደርግም? እሱ ነው ለኔ መሬ፣ እሱ ነው አባቴ፣ እሱ ነው ቤቴ፣ ኑሮዬ፣ ሁሉን የለኝም። እኔ ከጌታ በቀር ምንም የለኝም። ባልበላም ማገልገሌና በሰማይ ያለኝን አክሊልና በምድር ደግሞ አንድ ቀን እግዚአብሔር በቃ ካለ ይሄን ሁሉ ማይበት ጊዜ ምናልባት ሊመጣ ይችላል አርፌ ብዬ ተስፋ ስለማድረግ ምንም አይመስለኝም ነበር። ግን ያለ ነቀፋ መሄዴ ነው የጠቀመኝ። ካገባ በኋላ ራሱ አሁን ስታገባ ትተዋለች ሚሉ ወንዶች ነበሩ። እኔ ማግባት አይደለም እስር ቤት ሞት ተፈርዶብኝ እሱን አምኜበት ነው ያገለገልኩት። ትዳር እንዴት ነው ከአገልግሎት የሚያስቀረኝ? እኔ እዛ ጋር ስለ ኢየሱስ በደርግ ፊት አንዲት ምስኪን ደካማ ልጅ እስከ ሞት ድረስ ታምና መስበክ ከቻለች እንዴት ነው ትዳር ከአገልግሎት የሚያስቀራት? ምን አይነት ደካማ አመለካከት እንደሆነ መንፈሳዊ አሰራር እንዳልገባቸው ነው ያየሁትና ምንድነው ማለት የምፈልገው፣ ልክ ይቺ ሴት ደቀ መዛሙርቱም ተቃወማት፣ ስምዖንም ተቃወማት። እሷ ግን የገባትን እውነት ነው የኖረችው፣ የገባትን እውነት ነው የሆነችው። እሱን ነው እኔ አሁን በውስጣቸው ያላቸውን ጌታ የተለኮሰውን እሳት የተናገረውን ቃል ከሱ ጋር ነው እንጂ ቤተክርስቲያን ተቀበለች አልተቀበለችኝ በሚል ወደኋላ መቅረት ጌታን አለማወቅ ነው፣ ጥሪውን አለማክበር ነው። ስለዚህ ማንንም የሚጠይቀን ጌታ ነው፣ ፓስተር አይደለም ነገ የሚጠይቀን ጌታ። ግን ስለሰጠን መክሊት ስለሰጠን ጸጋ ይጠይቀናል። እሱ ኩል አድርጎናል፣ እሱ ምሕረት አድርጎናል፣ ተቀብሎናል። ያንን ማየት ጥሩ ነው። እየፈራሁ የመጣው ነገር ምንድነው? ከመንፈስ ቅዱስ ጋር ቤተክርስቲያን እየተጣላቸው ከሴቶች ጋር አይደለም። እና ወደ ባህል እየሄደች ነው ቤተክርስቲያን። በእርግጥ በብዙ መንገድ ባህል ገብቷል ቸርች ውስጥ። አሁን የባህል አገልግሎት ነው የምትሰጠው ቤተክርስቲያን። የኢትዮጵያ ባህል በጣም ገብቷል ቸርች ውስጥ፣ ዝርዝር ውስጥ
አሁን ስለ ሴቶች ብቻ ስለምንነጋገር ነው። እና ዋናው ነገር ባህል ነው። አሁን ሴት ፓስተሮች ብዙ አታይም ባለትዳር ሆነው። በእርግጥ እኔ አንዳንድ ቸርቾች ጥሩ ነው፣ ትናንት የሌለ አሁን ይኖራል። ግን ስታይ ግን ተጽዕኖ አለ፣ በጣም ከባድ ተጽዕኖ አለ። ሰርግ ላይ አሁን ስለ ወንዱ ድርሻ አይደለም የሚነገረው፣ ስለ ሴቱ ድርሻ ነው። እኛ ሀገር በተለይ ሰርግ ከሆነ በቃ እንዲህ መሆን አለባት፣ እንትን እንዲህ መሆን አለባት ሴቷ። ስለ ቤተሰብ አያያዟ ነው የሚነገራት፣ ኃላፊነቷ ነው የሚነገራት፣ መብቷ አይነገራትም። ዝም ብዬ አጠናለሁ። ለምን ምን እየሆነች ነው ቤተክርስቲያን? እግዚአብሔር እኩል ነው የሚያየን፣ እኩል ነው የሚያየን። ይሄ ውጭ ያለውን የፖለቲካ የሴቶችን እንትን እንቅስቃሴ አይደለም እኔ የማወራው፣ አልወደውም። እሱ ሚዛኑን ያልጠበቀ ነው አይደለም። ይሄኛው ግን መጽሐፍ ቅዱስ ምንድን ነው? እኔ ምን አድርጌያለሁ? እሺ ተቀባይነት በሴትነቴ ነው ተቀባይነት ማይኖር? ቃል ከሰጠኝ ጌታ የእግዚአብሔር ቃል ሲናገር ታምራት ከሆነ በሽተኞች ከተፈወሱ፣ እውነት እጄን ሳልጭን እንኳን እግዚአብሔር ምስክሬ ነው፣ አንድ ገጠር ቃል ብቻ እየተናገሩ ሰዎች ተፈውሰዋል። ምንም ሳልጸልይ ቃል እየተናገሩ አጋንንት ይወጣል። እሺ ማን ነው አሁን ያን አጋንንት ያወጣው? ሴቷ ናት ወይስ መንፈስ ቅዱስ ነው ወይስ የቃሉ ሕያውነት ነው? ወደዛ እድገት መምጣት አለብን እንጂ ያ ማለት ግን ሴት ሁሉ ነገር ሴት ናት ማለት አይደለም። ሚዛኑን ይጠብቅ በእግዚአብሔር ቤት ያለው ነገር እና እኔ መከራዬን የበላሁት በሴትነቴ ነው እንጂ ጸጋ ስለሌለ አይደለም። ጸጋው ባለቤት ነው የጠራኝ። እነሱ የተራቡትን ራብ እኔም ተርቤያለሁ። እነሱ እስር ቤት ወንዶች ገብተው እኔም ጌታ እንድታሰር አድርጎኝ ሰርቷል። በእኔም አብረውኝ በታሰሩ ወገኖች እና በተጠሩ ሴቶች ላይ መከራ ባይበዛ ጥሩ ነው። ለምን ከመንፈስ ቅዱስ ጋር ይጣሉ? እኔ እግዚአብሔር ሆይ ምን አለ ወንድ አድርገህ ብትፈጥር እያልኩበት ጊዜ አለ። ምክንያቱም የምታገለግዩ ሰውን ነው። እግዚአብሔር ሲጠራሽ ሲመር የት ትሄጃለሽ? ሸክም አለ ውስጥሽ፣ ጥሪ አለ ውስጥሽ። በሩን ሲዘጉብሽ ቤተክርስቲያን ራሷ እንኳን በወንድና በሴት መካከል ብዙ ልዩነት አይቻለሁ። ደርግ በዚህ ያሳድደኛል፣ የሃይማኖት መሪዎች ያሳድዱኛል፣ ህዝብ ያሳድደኛል። በዛ ውስጥ ግን የበዛልኝን ጸጋ አደንቀዋለሁ በጣም። እውነቴን ነው የምልሽ። እና ሌላ ተጨማሪ ስደት ነው የተሰደድነው። ተጨማሪ ስደት፣ አላስፈላጊ ስደት፣ ከእግዚአብሔር ያልሆነ ስደት፣ መጽሐፍ ቅዱሳዊ ያልሆነ ስደት በወንድ አገልጋዮች ተሰደናል። ግሩፕ እየፈጠሩ ለምሳሌ ቀጠና 2 የወንዶች አገልጋዮች ማህበር ነበር። እኔ ብቻ ማልገባበት፣ ያኔ እኔ ብቻ ነኝ። አሁን ብዙ ሴቶች አሉ። እኔ ብቻ ማልገባበት ህብረት ነበራቸው፣ ማህበር ነበራቸው። ቤተክርስቲያን ያንን እንኳን ማሻሻል አልቻለችም፣ ማስተካከል አልቻለችም። ለምን? የወንዶች አቅም ስለሚበዛ። እና የኔ መቆም፣ የኔ መኖር፣ የኔ ማገልገል ከመንፈስ ቅዱስ ብቻ ነው። አሁንም እህቶችን የምመክረው ምንድነው? ከማንም ምንም አይጠብቁ። ከማንም በላይ ጉልበት፣ ኃይል፣ ብርታት የሚሰጥ መንፈስ ቅዱስ አለ። በእውነት ተጠርተው ከሆነ ነው። በእውነት ተጠርተው ከሆነ ስለ እውነተኛ ተጠሪዎች ነው የምናገረው። እግዚአብሔር ስለመረጣቸው እህቶች ነው የምናገረው። እና ተስፋ አይቁረጡ። በዙሪያቸው ካለ ከሚቃወሟቸው ይልቅ የጠራቸው እንደሚበልጥ እንዲያውቁና እንደኔ ያሉ ደግሞ እግዚአብሔር ያጸናቸው በየትኛውም ሀገር በየትኛውም ነው። እዚህ ብቻ እንዳይመስልሽ፣ ቤትም አለ የወንዶች ተቃውሞ። መንፈሳዊ ሰዎች መቼም አይቃወሙኝም፣ የወንዶች ነው የምለው። እና አንድ ጊዜ በጣም ከማረሳው መንፈስ ቅዱስ የሚሞሉ ሰዎች ነበሩ። ጌታ ወደዛ ሀገር ወስዱኝ እና ሽማግሌዎች በጣም ተቀበሉኝ። የሚገርመው እና ምንድን ነው በልብሽ ያለው የመጣሽበት ሲሉኝ፣
ስለ መንፈስ ቅዱስ ሙላት ላልተሞሉት መጸለይ ነው ጌታ ያሳሰበኝ አልኳቸው። እሺ አሉና ሰጡኝ ያልተሞሉትን ቸርች ውስጥ በልሳን ማይናገሩትን። ከዛ እና አንድ 5 ሰዎች ሲሞሉ ታምር ሆነ። 17 ዓመት 10 ዓመት በልሳን ማይጸልዩ አንዳንዶች ይቃወሙኝ የነበሩ ናቸው። ጊዜ አሳልፎ ሰጥቶኝ ነው የተሞሉት። ከዛ ግን ከተጽዕኖዬ የተነሳ የወንዶች መንፈስ ተጽዕኖ ስላደረገብኝ የቤተ ክርስቲያን ሽማግሌ ነው በልሳን ማይጸልይ እና የጸጋ ጉዳይ ነው እሱ አምኖ መጣ ማለት ነው። ከዛ አብሮ የሚጸልይ ወንድም ነበር እና ጠራሁትና አንተ ጸልይ ለሱ አልኩት። ምክንያቱም ተጎድቼ ነው አየሽ የእግዚአብሔርን ጸጋ ሁሉ ነው የበደልኩት ካደረጉብኝ እንትን የተነሳና እንደ ጸጋው እኮ ለአንቺ ነው የተሰጠሽ ለኔ አይደለም ማለት እውነቱን ነው ለካ ብዬ ልክ እጄን ስጭን 20 ዓመት ሽማግሌ ነው እኮ ቸርች በልሳን ጸለይ ቶሎ ብዬ እጄን ብድግ አድርጌ ጌታን አመሰግነው እና እግዚአብሔርን እንኳን እንድበድል አድርገውኛል። ይገርምሻል ይሄን ያክል ተጽዕኖ ስለሚያደርጉ እነዚህ ተቃዋሚ ወንዶች እህቶች ይሄንን ሁሉ እኔ አሁን መሰጣቸውን ምክር ሰምተው ችግሩን እንደሌለ ቆጥረው በውስጣቸው ያለውን የመንፈስ ቅዱስን ሐሳብ እንዲያገለግሉ ነው መመክረው ነው። እግዚአብሔር ኋላ ይጠይቀናል ስለሰጠን ጸጋ እንጂ እሱም ተቃዋሚውም ይጠየቃል። ግን እኔ የምጠየቀው ለምን አላገለገልሽኝም? ምን አሳጣሁሽ? ኃይል ሰጥቼሻለሁ፣ ጸጋ ሰጥቼሻለሁ፣ ጸጋ በውስጥሽ አለ፣ ይሄው ፍሬው ከማን ልዩነት አደረኩብሽ ብሎ የሚጠይቀኝ ጌታ ስላለ በቃ በጣም ኮንፊደንስ አለኝ። ይገርምሻል እና ብቸኝነቱ በጣም ተለማምጄዋለሁ። አሁን አንድ ጉባኤ ለማገልገል ብሄድ ተቃዋሚዎች እንዳሉ እያሰብኩ ነው። ወንድ ግን እንደሱ ብሎ አይደለም ያገለግለው። ተቃዋሚ እንዳለው አስቦ አገለግልም። እኛ ግን በብዙ ተግዳሮት ነው የምናገለግለው። ግን ጌታዬን ስለሚያውቅ ጸጋ ሰጥቶናል። ማንንም ደግሞ አንጠላም፣ ቂምም የለንም። የሚገርመው ልቤን የሚመረምር ጌታ አለ። በዚህ ማለፍ ስላለብኝ እንደውም አንድ ጊዜ አንድ ክፍለ ሀገር ሳገለግል ምን አለኝ ጌታ፣ ስለተቀባሽ ነው። የተቀቡ ሰዎች ስደት ነው እንጂ አንቺ ያለብሽ ሴት ስለሆንሽ አይደለም። ሴት ሁሉ አይሰደድም፣ እውነት ነው። ከተቀባን ነው የምንሰደደው እና ይሄ የቅባት ጉዳይ ነው አለኝ። በጣም ገረመኝ እና ለእህቶች የምመክረው እሱን ነው። ከጠራቸው ጋር ከቀባቸው ጋር ጉዳያቸውን ያርጉ እንጂ ከሌ ተቀበለኝ አልተቀበለኝ፣ በእውነት ነው የምልሽ በሩን ይከፍትልኝ የነበር ጌታ ነው እና ያንን ቢያውቁ ጥሩ ነው። በጣም ይገርማል። በእውነት ትልቅ መልእክት ነው ዛሬ ለእህቶችም ለወንድሞችም። ምክንያቱም ሁላችንም የአንድ መንግስት ሰራተኞች ስለሆንን እህቶች በመንግስቱ ስራ ተለቀው ቢወጡና ቢያፈሩ ሁሉስ ወደ አባታችን ጎተራ አይደለም የሚሰበሰበው። ሁላችንም ለአንድ መንግስት ነው የምንሰራውና ለእህቶችም ሆነ ለወንድሞች በአጠቃላይም ለክርስቶስ አካል የሚጠቅም ትልቅ መልእክት ነው ያስተላለፍሽልን ፓስተር። እግዚአብሔር ያክብርልኝ። መቼም በጣም ነው የማመሰግነው በእውነት በድጋሚ መተሽ ሀሳብሽን እንደዚህ ያለመከልከል ስላስተላለፍሽ ልብሽን ስላፈሰስሽ ባክያችን እንደው በመጨረሻ ማመስገን የምትፈልጊው ወይንም ደግሞ መናገር የምትፈልጊው በተለይም ደግሞ መጽሐፍሽን እኔ አንብቤው በጣም ስለተጠቀምኩኝ ሰዎች መጽሐፉን ማግኘት የሚችሉበትን አድራሻ ብትነግሪንና ብንጨርስ ደስ ይለኛል። እሺ፣ መጀመሪያ ማመስገን የምፈልገው በመጀመሪያ ይሄንን ሁሉ በህይወቴ ሰርቶ በብዙ ነገር ውስጥ አሳልፎ ያቆመኝን ታማኙን ጌታዬን አምላኬን እግዚአብሔርን አመሰግናለሁ። በሴትና በወንድ መካከል ልዩነት ሳደርግ መንፈሱን ያፈሰሰው በእኛም የሰራውን የታመነውን ጌታ የናዝሬቱ ኢየሱስን አከብረዋለሁ። በሁለተኛ ደረጃ ደግሞ በዚህ ሁሉ ውስጥ አብሮኝ ዋጋ የከፈለውን 32 ዓመት በጋብቻ አብሮኝ ያሳለፈ የሰዎችን ነቀፌታ ተግዳሮት አንዳንዴ ለአገልግሎት ሲሄድ አንተ ባለ ወይስ ሚስት ነህ እያሉ ስልክ እየደወሉ ያደክሙት ነበር እና በዛ ሁሉ አብሮኝ የቆመውን በእኔ አገልግሎት ያላፈረውን በተለይ አሁን በካናዳ ምድር 25 ዓመት ሙሉ አብሮኝ የቆመውን የወንጌል ወይም የራእይን ተካፋይ
ባለቤቴን ሙሉ በየነን ጌታ ይባርክህ እላለሁ። ዋጋህን እግዚአብሔር ይክፈልህ እላለሁ። ቀጥሎ የሙሉ ወንጌል ቤተክርስቲያን ለመጀመሪያ ጊዜ የሴት አገልጋይ ብላ የተቀበለችኝን በጊዜው ደግሞ የነበሩትን ፓስተሮች፣ ሽማግሌዎችን እግዚአብሔር አምላክ ይባርካችሁ እላለሁ። ከዛ ቀጥሎ በተለያዩ ቸርቾች የኔን ጸጋ የሚያከብሩ እህት አርገውኝ አገልጋይ አርገውኝ በተለያየ ሀገር በዓለም ዙሪያ ያሉትን እግዚአብሔር እንደጠራኝ እንደመረጠኝ እንደቀባኝ አምነው ሳያፍሩ በእግዚአብሔር ነገር የደገፉኝ በተለያየ ነገር አሉና እነሱንም ሴቶችንም ወንዶችንም አገልጋዮቹን እህቶች ወንድሞቼን እግዚአብሔር አምላክ ይባርካችሁ እላለሁ። በጣም እንደዚህ አይነት ሚኒስትሪ ያላቸውን ይህንን ሚኒስትሪ ሌሎችንም እዚህ ከተማ ውስጥ በራቸውን ከፍተው ያስተናገዱኝን እግዚአብሔር አምላክ ይባርካችሁ እላለሁ። በተረፈ ግን በመጨረሻው ዘመን የመንፈስ ቅዱስ ኃይል ስለሚወርድና ይህንን ልዩነት ስለሚያጠፋ በዚህ ሴት አታገለግልም የሚሉ ጠንካራ ልብ ያላቸው ሰዎች የእግዚአብሔር እጅ እንዳይቀጣቸው በሚመጣው አብረን በምንሰራው የመንግስት ስራ አብረን እንድንሆን ካሁኑ ልባቸውን ቢቀይሩ ከጌታ ጋር ጴጥሮስ ልክ ሀሳቡ እንደጣለ ሀሳባቸውን ጥለው እኛንም የእግዚአብሔር የመንግስቱ ሰራተኛ የክርስቶስም አካል እንደሆን ቢረዱን እና ሌሎችን ተተኪ እግዚአብሔር የሚቀባቸውን እህቶች ወጣቶችን ኢንካሬጅ ቢያደርጉ እንደ መሪ ባይቀጠቅጧቸው ምናልባትም ከልጆቻቸው ሴቶችንም ሊቀባ ይችላል እግዚአብሔር ወንዶችን ብቻ አይደለምና አመለካከታቸውን ቢቀይሩ በጌታ ፍቅር ለምናለሁ። ስለ መጽሐፉ መናገር የምፈልገው ያለበት አድራሻ ስቴዲየም አካባቢ የመሰረተ ክርስቶስ ቸርች እዛ የሚሸጡ ልጆች አሉ። ሌላው ደግሞ ቦሌ አለ። ሌላው ደግሞ አንድ ቦታ አለ። የሚፈልግ ሰው ካለ በእኔ አድራሻ መጠየቅ ይችላሉ። ጌታ የመጽሐፉን ርዕስ እና ትንሽ ነገር ስለ መጽሐፉ አንድ ደቂቃ ብትነግረን። የመጽሐፉ ርዕስ ማዳኑ ይወራ ነው። ምክንያቱም የእሱ ስራ ነው የተሰራው። ሌላው ምንድነው የሚናገረው መጽሐፉ እንትን ነው የእግዚአብሔር ስራ ነው የሚናገረው። በኢትዮጵያ የነበረውን አገልግሎት ነው አጠቃላይ የአብያተ ክርስቲያናትን አገልግሎት ነው እዛ ጋር የምናየው የአንድ ቸርች አይደለም። ሌላው ደግሞ እግዚአብሔር ከጠራ በኋላ በምንም ነገር ውስጥ ሊጠቀምብን እንደሚችል እንደማይተወን የማይወሰን እግዚአብሔር እንደሆነ እና በግሌ ደግሞ በጠራኝ እግዚአብሔር በመረጠኝ ነገር እንዴት እንዳጸናኝ በብዙ ነገር እንዳሳለፈኝ እና ዛሬም ደግሞ በተለያየ ችግር ውስጥ ያላችሁ ጌታን እያገለገላችሁም ትክክለኛ ክርስትናም እየኖራችሁ በብዙ መከራ የምታልፉ ካላችሁ እግዚአብሔር መከራን ያስረሳል፣ ታሪክ ይለውጣል። ችግሮች እንደዚህ አይቀጥሉም። የምትረሱበት ጊዜ አለ። እኔ ልብስ መቀየር ሰው አልነበርኩም። ልብስ እንግዲህ መሰረታዊ ነገር ማጣት ማለት ከባድ ነው። ማደሪያ ማጣት፣ ምግብ ማጣት፣ ልብስ ማጣት፣ በዛ ሁሉ ታልፎ ግን ነገሮች ይቀየራሉ። እግዚአብሔር ይቀይራል። ግን መጽናት ያስፈልጋል። ጠላት በችግራችን ውስጥ ስንሆን ብዙ ነገር ይለንና ወደኋላ ባክ እንድናደርግ ሰውም ደግሞ በችግራችን ጊዜ ብዙ ስለማይደርስ ለካ ሰውም የለኝም በዚህ ጊዜ የሚያጽናናኝም የለም ብለን ወደኋላ እንዳንመለስ የጠራን እግዚአብሔር የታመነ ነው። በምንም ውስጥ ክርስቲያን ሆናችሁ በየትኛውም በስራ ዓለምም በአገልግሎትም በተለያዩ ችግሮች የምታልፉ ሰዎች እግዚአብሔር አምላክ በችግር ውስጥ አይተወንም። በችግርም ውስጥ አብሮን ይሆናል፣ ችግሩም ያልፋል። ይህንን መናገር ፈልጋለሁ። እንደው በመከራ ውስጥ ካለፉ ሰዎች አንዷ ነኝ ብዬ አስባለሁ። ከልጅነቴ ከ14 ዓመት ጀምሮ ነው የሰው እርዳታ አላቅም፣ የት እንደምሄድ አላቅም ነበር፣ እንዴት እንደምኖር አላቅም ነበር። ሁሉን ግን በፊቴ ወጥቶ ሁሉን ያደረገ አባት፣ እናት፣ ወገን የሆነኝ ታማኝ የሆነ እግዚአብሔር አለና ዛሬ ምናልባት በተለያየ ችግር ውስጥ ብዙ ሰው ሊኖር ይችላል። ያኔ ብቻ አይደለም ስደት፣ ያኔ ብቻ አይደለም እስራት፣ ዛሬም ብዙ ችግሮች አሉ። አሁን ወደ ጌታ ለሚመጡ በጣም ብዙ ስደት አለ። የቤተሰብ ስደት ይኖራል፣ የስራ ቦታ ይኖራል፣ በዘር ይኖራል፣
በብዙ ነገር ይኖራል። ክርስቲያን ሆኖ ማይፈተን የለም ጤናማ ክርስቲያን ከሆነ። ግን ችግሩንና ስደቱን በቃ እንደ ከባድ ነገር አድርገን ባናይ፣ ከችግሩ በላይ ሆነ ጌታ የጠራን ከኛ ጋር አለ፣ ጸጋም ያበዛልናል። እና በዚህ ዘመን ያለውን ክርስቲያንም አገልጋዮችንም ማጽናናት የምፈልገው ምንድነው? ዳዊት ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ፍልስጥኤማዊም ያስጥለኛል ብሏል። አሁንም ያስጥለናል። የጠራን እግዚአብሔር የታመነ ነው። በምድሪቷ ላይ ባለ በተለያየ ነገርም ወገኖች እግዚአብሔር ያሳልፋል። ይሄ የሚጸለየው የሚጮው ጩኸት ሁሉ በእግዚአብሔር ዘንድ ተሰሚነት አለው። ምድር ጸጥ ብላ ለእግዚአብሔር የምትገዛበት ዘመን ይመጣል። በምድሪቷ ላይ የሚፈሰው እንባ ሁሉ በእግዚአብሔር ዘንድ ተሰሚነት አለው እና እግዚአብሔር ሰላምን፣ ረፍትን ያበዛልናል። እንዲህ አይቀጥልም። ስፍራችን አንልቀቅ። እንደ ክርስቲያን ደግሞ ጸሎትን እናብዛ። በተለይ ጠብ የሚዘራ ነገር፣ መለያየትን የሚፈጥር ነገር ክርስቲያን ሆነን አናድርግ። ወደ ጸሎት እንምጣ። አስተዋዮች እንሁን። በተለይ አገልጋዮች ሚዲያ ላይ የሚያለያይ የሚበጠብጥ መልእክት አትስጡ ባካችሁ። ያለንበት ችግር ይበልጣል። ስለዚህ ጥያቄ የሚፈጥሩ ነገሮች ካሉ ወደ እግዚአብሔር ፊት ወደ ዙፋኑ ስር እናምጣ እንጂ ህዝብ የሚለያይ በዘር የሚለያይ ነገር መልእክቱ ራሱ አንዳንዱ መልእክት የሚያጣላ መንግስትንና ህዝብን የሚያጣላ የሚያለያይ ነገር እንጂ ወደ ህብረት ወደ አንድነት የሚያመጣ ነገር ብዙ አልሰማም አሁን። ስለዚህ ይሄ ከኛ አይጠበቅም። ይሄ ሌላ መንፈስ ነው። እኛ አስታራቂዎች ነን። እኛ ምን ማልድ ነን፣ ምን ጸልይ ነን። ዳንኤል እንኳን 1000 ዓመት ንገስ ነው ያለው። ወደ አንበሳ የጣለውን ንጉሱን 1000 ዓመት ንገስ ነው ያለው። ስለዚህ እኛም ደግሞ ምን ባርክ እንሁን፣ ምን ጸልይ እንሁን። ባርኮ እንጂ አትርገሙ ይላል። ለበረከት ተጠርታችኋል። አንደበታችን የተቀደሰ ይሁን። እንደ ክርስቲያን እንሁን። ከመንግስት በላይ ትልቅ ኃላፊነት የተሰጠ ቤተክርስቲያን ናት። ቤተክርስቲያን ሰማያዊ ነች፣ ምድራዊ አይደለችም። ስለዚህ የአምላካችንን ተልእኮ እግዚአብሔር በእኛ እንዲፈጽም ትክክለኛ እንደ ቃሉ የምንኖር የእግዚአብሔር ሕዝብ ያርገን እና እርስ በርሳችን ደግሞ እንዋደድ፣ በፍቅር እናገልግል። ለራሳችን ጥቅም ወንጌልን አናድርገው። ወንጌል ፍቅር ነው። ዋጋም እየከፈልን ዋጋ ተከፍሎ ነው ወደዚህ ምድር የመጣው ኢየሱስ። ዋጋ የተከፈለበት ህይወት እኮ ነው ወንጌል። እኛም ዋጋ ከፍለን ቢሆን እንስበከው። ለጥቅማችን አናድርገው፣ ለመታወቂያችን አናርገው፣ ለክብራችን አናርገው። ይሄንን ለአገልጋዮች እመክራለሁ። በዚህ ዘመን ላላችሁ አገልጋዮች ወንጌል ብቻ እንስበክ፣ ሰላም እንፍጠር፣ በፍቅር በይቅርታ ከሰው ጋር እንኖር። ምክንያቱም ይልቁንም ቀኑ ሲቀርብ እያያችሁ አበልጣችሁ ይሄን አድርጉ። መሰብሰባችሁን አታቋርጡ። ለመልካም ስራ ለፍቅር እንነቃቃ ነው የሚለው እግዚአብሔር ቃል። እግዚአብሔር ይርዳን። ይሄንን ማለት ፈልጋለሁ። አሜን። በጣም እናመሰግናለን ፓስተር፣ እግዚአብሔር ያክብርልን። እንግዲህ እኛም በሰማነው ነገር መኖር እንድንችል ደግሞ ጸጋ ያብዛልን። እግዚአብሔር ያክብርልኝ። እናመሰግናለን ሁላችሁንም። የተወዳችሁ ተመልካቾቻችን እጅግ በጣም የሚያንጽና በጣም ልባችንን የሚያበረታ ለመልካም ስራ የሚያነሳሳ መልካም ጊዜ እንደነበረን አይታችኋል። ይህም ደግሞ እንደሚጠቅመን አምናለሁኝ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። በሚቀጥለው ሳምንት በሌላ እንግዳ በሌላ ፕሮግራም እጠብቃችኋለሁኝ። መልካም ሳምንት። የዲኤምሲ ሪል ስቴት ቪአይፒ ብሎክ በ10% ቅድመ ክፍያ ብቻ ለሽያጭ ማውጣታችን ስናበስሮ በታላቅ ደስታ ነው። በለቡ መብራት ኃይል ከቻድ ኤምባሲ አጠገብ በልዩ ዲዛይን የምንገነባቸው አፓርትመንቶች እነዚህን አካተዋል። ሰፋፊ ባልከኒዎች፣ ውብና ዘመናዊ የከተማ እይታዎች፣ ኦፕንና ክሎዝድ ኪችን፣ 4 መኝታ ክፍሎች ከ5 መታጠቢያዎች ጋር እነዚህንና ሌሎችን አካቶ በያዘው ቪአይፒ ብሎክ ከዝቅተኛ ወለል ጀምሮ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።